ነካው 7 ቀን እርኩስ ነው። የሚተኛበትን መኝታ ሁሉ እርኩስ ነው። እንዳለ እሷን በቃ አግልሏት ነው ባጭሩ። ምክንያቱም እርሷ የተኛችበት ነገር እርኩስ ነው። የተኛችበትን መንካት አይቻልም። የነካው ሰው እርኩስ ነው ይላል። ይወቻለ ነው የተቀመጠችበት ሁሉ ይረክሳል። አይ እርሷንስ እርኩስ ብሏታል ወይ? አዎ እርሷንም ሳይቀር እርኩስ ናት ብሏታል። ተመልከቱ። ወረድንበል እርሷንም እርኩስ ናት እያለ ይናገራታል። ያ እዚያው ጋር ቀጥሎ ምን አለ ተመልከቱ። እዚህ ጋር ሴትም ከመርገም ቀን ሌላ ደሟ ብዙ ጊዜ ቢፈስ ወይንም ደሟ ከመርገሟ ወራት የሚበልጥ ቢፈስ በመርገም ወራት እንደሆነች እንዲሁ በፈሳሿ ርኩሰት ወራት ትሆናለች። እርኩስ ናት። ሴት ልጅ በወር አበባ ጊዜ ይበልጥ ከአምላኳ ዘንድ ምንዳን ታገኛለች በኢስላም። ምክንያቱም በዚያ ነገር ምክንያት ነቢያችን ሰለላሁ ዐለይሂ ወሰለም አንድ ሰው በጤናማ ጊዜ ሲሰራ የነበረው የአምልኮ ስርዓት በህመም ጊዜ ያንን ቢያቋርጠው በጤናማነቱ ጊዜ ሲሰራ የነበረው ምንዳ ሁሉ ይጻፍለታል አሉ። ስለዚህ ሴት ልጅ ወር አበባ ሳይመጣባት ጊዜ ስትሰራ የነበራቸው አምልኮ ስርዓቶች ሁሉ በወር አበባ ምክንያቶች ስታቋርጥ ያንን ሙሉውን አምላክ አላህ ሱብሓነሁ ወተዓላ ይጽፍላታል። ሴት ልጅ በወር አበባ ጊዜ ግንኙነት ብቻ እንጂ በኢስላም የተከለከለው እርሷን መሳም ችግር የለውም፣ ማቀፍ ችግር የለውም፣ ቢያጫወቻት ችግር የለውም ከጎኗ ሆኖ ወታቻለ አይደል። እንዳጠቃላይ እርኩስ ናት ብሎ ሴት ልጅን ቃል በቃል ይናገራል። አላህ ይመስገን። እንዳጠቃላይ በወር አበባ ጊዜ ግንኙነት ማድረግ ክልክል ነው። ያን ያደረገ ሰው ምን ማድረግ አለበት? ቅጣት ምንድነው ከተባለ ነቢያችን ሰለላሁ ዐለይሂ ወሰለም ጋር የሆነ ሰሃባ መጣና ተጠየቀ። ጃአ ረጁሉን ኢለ ነቢይ ሰለላሁ ዐለይሂ ወሰለም ወቃል ያ ረሱለላህ ኢኒ ወቀዕቱ ዐላ እምረአቲ ወሂየ ሓኢድ فقال له النبي صلى الله عليه وسلم تصدق بدينار. قال الشيخ عبد العزيز بن باز رحمه الله تعالى معلقا على هذا الحديث والدينار في هذا العصر يساوي 4 جرام ونصف من الذهب فيجب على من جامع زوجته في الحيض الصدقة على الفقراء والمساكين. عند سوى نبياتنا صلى الله عليه وسلم قال متانا طيق أنتو يا الله ملكتين يا هوي أني كمستي قال بورا بواقزيوات أقنانيوني ቅጣት ምንድን ነው አላቸው። ነብዩ ሰለላሁ ዐለይሂ ወሰለም ይሄን ማድረግ ኃጢአት እንደሆነ ተውበት ማድረግ ንስሐ ማድረግ እንዳለበት ከነገሩት በኋላ ምን አሉ? 1 ዲናር ሰደቃ አድርግ አሉት። 1 ዲናር በዚህ ጊዜ ምን ያክል ይመዝናል ከተባለ ሼክ አብዱልአዚዝ ብን ባዝ ምን አሉ? 4 ግራም ከግማሽ ወርቅ ይመዝናል አሉ። ስለዚህ ከወር አበባ ጊዜ ከተገናኘ የዛኔ 4 ግራም ከግማሽ ወርቅ ሊመዝን የሚችለውን ገንዘብ ሰደቃ ያወጣል። ወርቅ ቤት ይሄድና 4 ግራም ከግማሽ ወርቅ ስንት ነው የሚሸጠው ይላቸዋል። ይሄን ያክል ይሉታል። ያን የነገሩትን ገንዘብ ለድሃዎች ለምስኪኖች ሰደቃ መስጠት፣ ምጽዋት መስጠት ይሄ ነው። እሺ ሌሎች ለሞች ደግሞ ተውበት ካደረገ ይበቃዋል ያለው ነው። ይሄ ነው ግን ትክክለኛው ሐዲሱ ላይ ነብዩ ሰለላሁ ዐለይሂ ወሰለም ተናገሩት። እሺ ጥያቄ አለ? ከላይ አርሴማ ጥያቄ ካለሽ አስቀድሟል። አርሴማ ጥያቄ አለሽ? አሽከረለሽ ቀጥሎ ሌሎች ጥያቄ አለች። እሺ እኔም ጥያቄ ነበር። ሰላም አለይኩም። ቆይ እኔ ጨርስ። እሺ እኔ የማውቀው ቁርአን 23 ዓመት እንደወረደ ነውና ባለፈው የሆነ ልጅ ሲመልስ በረመዳን በለይለቱል ቀድር ቁርአን ሙሉ ጅምላ ወርዷል ሲል ሰማውና እንዴት ነው እስኪ አብራራልኝ። እሺ ቁርአን በሁለት መንገድ ወርዷል። አንደኛ ኢላ ሰማዕ ዱንያ ወደ ቅርቢቱ ዓለም ሰማይ ከአላህ ሱብሓነሁ ወተዓላ ዘንድ በጥቅሉ ወርዷል። እርሱም በረመዳን ነው። ሁለተኛ ደግሞ በየጊዜው አላህ ሱብሓነሁ ወተዓላ ነቢይ ከተደረጉበት ጊዜ ጀምሮ ወደ ነብዩ ሰለላሁ ዐለይሂ ወሰለም ጋር የወረደው በ23 ዓመት ያክል ነው። ስለዚህ ወደ ነብዩ ሰለላሁ ዐለይሂ ወሰለም ጋር የወረደው ባንዴ ነው ወይ ከተባለ አይደለም። ወደ ነብዩ ሰለላሁ ዐለይሂ ወሰለም ጋር የወረደው ነቢይ ከሆኑ በኋላ የነቢይነት ዘመናቸው ደግሞ እስከሚሞቱበት ጊዜ ድረስ ነው። በ40 ዓመታቸው ነብይ የሆነው በ63 ዓመታቸው ሞቱ። ለ23 ዓመት ያክል ነው ወደ እርሳቸው ወረደ። ወደ ሰማዕ ዱንያ ወደ ቅርቢቱ ዓለም ሰማይ ግን ከለውሃል መሕፉዝ እሱ ነው። ሌላኛው ነገር በረመዳን ወርዷል ሲባል ጊዜ በረመዳን ቁርአን መውረድ የጀመረበት ጊዜ ስለሆነ ነው። ነብዩ ሰለላሁ ዐለይሂ ወሰለም የነብይነትን ማዕረግ የተሰጡት
በዐሽሩ አልአዋኺር በአስርቶቹ የመጨረሻ ቀናቶች በረመዳን ነው። ለይለቱል ቀድር በለይለቱል ቀድር ጊዜ ነው። ኢና አንዘልናሁ ፊ ለይለቱል ቀድር ይላል። እኔ ይህን ቁርአን ለይለቱል ቀድር ጊዜ አወረድኩት፣ በመወሰኛዋ ሌሊት አወረድኩት ይላል። ያ ነው። ሌላኛው ሸህሩ ረመዳን الذي انزل فيه القرآن ሸህሩ የረመዳን ወር ማለት ቁርአን የተወረደበት ወር ነው ሲል ጊዜ ቁርአን መውረድ የጀመረበት ጊዜ ነው ማለት ነው። ቁርአን መውረድ የጀመረው በረመዳን ነው። አዎ በረመዳን ነው። በለይለቱል ቀድር ጊዜ ነው። ሁለቱም ይስማሙ ናቸው። በአንድ ጊዜያቶች ናቸው። እሺ شكرا جزاك الله عفوا እሺ ልቀጥል። ቀጥልሽ። አንድ ጓደኛ ነበረኝ እና ያው እንትን ነው ሙስሊም አይደለም እና ብዙ ጊዜ እንደዚሁ አንዳንዴ ለቀልድም ለጨዋታም ይሁን ባላቅም ሰላም አለይኩም ይለኛል ሁሌ በቃ ስልክ በደወለ ቁጥር ምናምን እና እኔ አንዳንዴ ምን እንደምመለስለት ይቸገራሉ። ቅድም ከእሱ ከንተ መጀመሪያ ካነሳው ሐሳብ ጋር የተያያዘ ነው መጀመሪያ ስትል ነበርና ይሄ ነገር ምን ብዬ በመለስለት ነው የተሻለው? ምንድነው መልሱ? በዑለሞች መካከል ሁለት ሐሳብ አለ። ግማሽ ዑለሞች በትክክል ሙሉውን አሰላሙ አለይኩም ካለ እናንተም ወአለይኩም ሰላም ብላችሁ ብትመልሱ ችግር የለም ያላሉ። ሌሎች ደግሞ السلام عليكم اذا سلم عليكم اليهود والنصارى فقولوا عليكم በሚለው ሐዲስ መሰረት አይሁዶችና ክርስቲያኖች ሰላምታ ቢያቀርቡላችሁ ወአለይኩም ብላችሁ መልሱላቸው ነው ያሉት ነብዩ ሰለላሁ ዐለይሂ ወሰለም ብለዋል። ስለዚህ ወአለይኩም ብላችሁ መልሱ የሚለው ነው። እሺ ሸይኹል ኢስላም ኢብኑ ተይሚያ ረሂመሁላህ ተዓላ አው ትልሚዙ አልባር ኢብኑ አልቀይም አልጀውዚያ ረሂመሁላህ ተዓላ እነሱ ሰውየው ሰላም በትክክል ሰላምታን ካቀረቡ በትክክል ብትመልሱላቸው ችግር የለም የሚለው ቃል ተናግረዋል። እሺ ባይዘው አንዴ ለተረጋጋ እሺ ቦታ ላይ ወአለይኩም ብላችሁ መልሱ ያሉት እነዚያ ሰዎች በትክክል ሰላምታን ካላቀረቡ ነው በሚለው። ምክንያቱም አይሁዶች የሆነ ጊዜ ላይ ነብዩ ሰለላሁ ዐለይሂ ወሰለም ጋር መጡና ቤታቸው አሰላሙ አለይኩም አላቸው። ምን ያልኩ ነው አሁን የሚመስላችሁ? አሰላሙ አለይኩም ያልኩ አይመስልም? ሰላም አለይኩም አላቸው። ሰላም ማለት በአረበኛ ሞት ማለት ነው። አሰላም ሳይሆን ያሉት አሳም ነው ያሉት። ተንኮላቸው ተመልከቱ አይሁዶች። አሰላሙ አለይክ ያ መሐመድ አሏቸው። ምን ማለት ነው? ሞት በአንተ ላይ ይሁን መሐመድ እያሏቸው ነው። ተመልከቱ። ነብዩ ሰለላሁ ዐለይሂ ወሰለም ወአለይኩም አሉና በዛው ይሄን ሐዲስ ተናገሩ። እንዲህ እያሉ መተው ሞት እናንተ ላይ ይሁን ሊሏቸው ስለሚችሉ እናንተ ወሰላሙ አለይኩም ካላችሁ ወአለይኩም ብላችሁ ብቻ መልሱ ብለው የተናገሩት ከዚህ አንፃር ነው የሚለው ብቻ። እንደተቀላይ ግን ኢብኑ አልቀይም እንደተናገሩት በትክክል ሰላምታ ካቀረቡ ሰላምታ በትክክል ብትመልሱላቸው ችግር የለም ብለው ተናግረዋል። እሺ ጥያቄ አለ። ስለዚህ አሁን እኔ ልመልስ ማለት ነው በትክክል ኖርማል ነው በእርግጠኛ ከሆንኩ? አዎ እንደዛ ነው። ግን በትክክል ሐዲስ እንደሚያሳየው ወአለይኩም ብላችሁ ብትመልሱም ችግር የለውም። ወአለይኩም ማለት በአንተም ላይ ማለት ነው። ለምሳሌ አይሁድ ወይም ክርስቲያን አሰላሙ አለይኩም ካለ የሰላም በአንተ ላይ ይስፈን ካለ ወአለይኩም ብትለው ጥፋት የለውም ወይንም ክፉ ነገር አይደለም። በአንተም ላይ ማለት ነው። ልክ ሰላምታን ለአንተ እንደተመኘልህ አንተም ለእርሱም ሰላምታን መመኘት ማለት ነው። ከሐዲስም ጋር ሳትጋጭ እና ስለዚህ ወአለይኩም ብላችሁ መልሱ ቃል በቃል እንደመጣው ችግር የለውም። ወአለይኩም مرحبا جزاك الله. السلام عليكم ورحمة الله وبركاته أستاذنا. وعليكم السلام ورحمة الله. ክርስቲያን ካላሽ ቀድማችሁ ሜሮን ጥያቄ አለሽ? ቀደምና ትጠይቃላችሁ። አዎ ጥያቄ አለኝ። ጥያቄሽ ምንድን ነው? ሰላም ብያለሁ። አንድ ሙስሊም ጓደኛ አለችኝና ቁርአን ላይ ነው የመርያም ልጅ አይደለም እና ምን አለችኝ? በመጨረሻ ላይ ኢሳ ይላካል እና በምድር ላይ የታሰሩ አጋንንቶች አሉ ከነሱ ጋር ይዋጋል አለችኝ። እውነት ነው? ኦኬ ከደጃል ጋር ለማለት ፈልጋ ነው። ኢሳ አለይሂ ሰላም የዘመኑ ፍጻሜ ከመድረሱ በፊት ዳግም ይወርዳል ወይ? አዎ ይወርዳል። ሲወርድ እንዲህ ዝም ብሎ ብቻውን አይደለም የሚወርደው፣ በመላእክት ታጅቦ ነው የሚወርደው ብለዋል ነብዩ ሰለላሁ ዐለይሂ ወሰለም። ከሰማይ ይወርዳል። ይወርድና ይዋጋል። ከጠላቶቹ ጋር ይዋጋል። ግን እሺ የክርስቲያንም አስተምሮ ኢሳ ይመጣል ነው፣ ኢየሱስ ይመጣል ነው። ስለዚህ አንድ ነው ማለት ነው ከሙስሊም አስተምሮ ጋር። አንድ ጊዜ ልጨርስ። አዳምጪኝ። እሺ ከማን ጋር ነው ከተባለ ከኛ ከአጋንንት ጋር ነው ብለን አይደለም። እሺ ማናቸው ከተባለ ደጃል አለ፣ ሐሰተኛው መሲህ ይነሳል። የዛኔ ሐሰተኛው መሲህን ደግሞ አይሁዶች ይቀበሉታል። ለኛ ቃል የተገባው መሲህ ይሄ ነው ብለው ይሄን በትንቢት ነብዩ ሰለላሁ ዐለይሂ ወሰለም ተናግረዋል። ሐዲስ ላይ ሲናገሩ يخرج الدجال في آخر الزمان
فيتبعه 70,000 يهودي وعلى رؤوسهم الطيالس ብለዋል። ሐሰተኛው መሲህ የዘመኑ ፍጻሜ ከመድረሱ በፊት ወደ ምድር ማን ይነሳል? የዛኔም አይሁዳውያን ለእኛ ቃል የተገባው መሲህ ነው ብለው ይከተሉታል። እነሱ ነው የሚዋጋቸው። የዛኔ መሲሁ ድል ያደርግባቸው ወደ እምነት ይጠራቸዋል። መጀመሪያ ሐሰተኛውን መሲህ ይገለዋል። ከዚያ በኋላ ሁላቸውም ያምናሉ። የዛኔ ማንኛውም የምድር አይሁድ ወይንም ክርስቲያን ሁሉ ያምናሉ ቃል በቃል ተናግረው እና መሲሁ ሲመጣ ጊዜ የዛኔ ከነዚህ ጋር ነው የሚዋጋው እንጂ አጋንንት ጋር ይዋጋል ምናምን የሚል የለም። እሷ ያለችኝ ምድር ላይ የታሰሩ አሉ ከነሱ ጋር ሊዋጋ ይመጣል ነው ዋናው መምጣቱ ነው። ብቻ ተመልሱልኛል። ያ የታሰረው የተባለው ከሰው ጭፍራ የሆነ ነው እንጂ አጋንንት አይደለም። ደጃል ወይም በኒ አደም ከአዳም ልጆች መካከል ነው፣ ከአማጺ ከሆኑ ከካህዲያኖች መካከል ነው። እሱ አካሉ በጣም ግዙፍ ነው። ታስሮ ነው ያለው። እሱ አካል አለ እና ወይም በኒ አደም ከአዳም ልጆች ነው። እንደሚታወቀው በቀደሙት ዘመን ሰዎች አካላቸው በጣም ግዙፍ ነበረ። ከነዚያ መካከል የሆነ አካል ነበር። ለአጠቃላይ ከእሱ ጋር አይሁዳውያኖች ይቀበሉታል፣ እሱን ይከተሉታል። በዚያን ጊዜ እሱን ትላቸው የእጁጅና መእጁጅንም ፈልጋ ከሆነ እነሱም ሰው እንጂ አጋንንት አይደለም። የእጁጅና መእጁጅ ጋር ይዋጋል ወይ ዒሳ ከተባለ ደግሞ አይዋጋቸውም። እነሱ ዱዓ ነው የሚያደርገው ብቻ አላህ ዱዓውን ይቀበለዋል። የዛኔ ይጠፋሉ። ታሪክ እንዲህ ነው የሚሆነው። ልንገራችሁ፣ ትንቢቱን ሲናገሩ ነብዩ ሰለላሁ ዐለይሂ ወሰለም ዒሳ ይወርዳል ከሰማይ ከመውረዱ ጀምሮ በሚወርድ ጊዜ በመላእክት ታጅቦ ነው የሚወርደው። ዒሳ ሙሉ ማንነቱን ነብዩ ሰለላሁ ዐለይሂ ወሰለም ተናግረዋል። ዒሳ በጣም ያምራል። ነብዩ ሰለላሁ ዐለይሂ ወሰለም በጣም ቆንጆ እንደሆነ ገልጸውታል። አይተውታልም በአካል አላህ እንዲያዩት አድርጓል። ሁሉን ቻይ ነው አምላካችን አላህ ሱብሓነሁ ወተዓላ ነብዩላህ ዒሳን ነብዩ ሰለላሁ ዐለይሂ ወሰለም አይተውታል። ليس بالطويل ولا بالقصير አሉ። በጣም ረጅም አይደለም በጣም አጭርም አይደለም አሉ። ولكن ነርሱ ተክለሰውነቱ መካከለኛ ተክለሰውነት ያለው ነው አሉ። ሙሳ ሲገልጹት ግን فهو طويل ሙሳ በጣም ረጅም ነው ተክለሰውነቱ ሰፋ ያለ ነው ብሎ ተናገሩ። ሙሳ ወደ ጥቁረት ጠጋ ያለ ነው፣ በጣም ጥቁር ሳይሆን ወደ ጸይምነት ጠጋ ያለ እንደሆነ ተናግረዋል። ዒሳ ቀይን የቀላቀለ የሆነ ያኔ ንጣትን ነጭነትን የቀላቀለ የሆነ ቀይ እንደሆነ ተናግረዋል። በጣም ያምራል ዒሳ አለይሂ ሰላም። አሪድ አስሰራ ነው፣ ደረቱ በጣም ሰፊ ነው አሉ። ዋሲያ አልመንኪበይን ትከሻዎቹ በጣም ሰፊ ናቸው አሉ። በጣም ወንዳ የሆነ እጅግ በጣም ውብ የሆነ መልክ ያለው አካል ነው ዒሳ አለይሂ ሰላም። ስለ ጸጉሩ ሁሉ ነግረውናል። شعره الى شحمه اذنيه አሉ። ጸጉሮቹ እስከ ጆሮዎቹ ጫፍ ድረስ ይደርሳሉ አሉ። የሙሴ ጸጉር ልክ እንደ አፍሪካውያን አላረን ቁርጭጭ ያለች እንደዚህ ምናምን አይነት ነገር ነች። የዒሳ ደግሞ የሆነ ለስላሳ የሆነ ጸጉር ነው፣ እስከ ጆሮ ጫፍ ድረስ ረዘም ይላል ብለው ተናግረዋል። በጣም ያምራል። በሚመጣ ጊዜ ዒሳ አለይሂ ሰላም ሙሉ ወጥ ልብስ ለብሶ አይመጣም አሉ ነብዩ ሰለላሁ ዐለይሂ ወሰለም። ነገር ግን የተከፈሉ ልብሶችን ለብሶ ይመጣል። ከታች አለ ከላይ አለ። ከለሩን ሁላ ተናግረዋል። ይሄ ዳለቻ ተብሎ የምንጠራው አለ አይደለ? ወደ ቢጫነት የሄደ ሆኖ ትንሽ ፈዘዝ ያለ ነገር እንደዛ አይነት ልብስ እንደሆነ የሚለብሰው ተናግረዋል። ዒሳ በሚመጣ ጊዜ ልክ ሲወርድ ስታዩት ልክ እንዴት ነው ሰው ዝናብ መጥቶት ወደ ቤት ሲገባ ጊዜ ከራሱ ላይ እየተንተፈተፈ የሚወርድ ውሃ የለም? ልክ እንደዛ የሚመስል ታያላችሁ። ወርቅ ይመስላል እርሱም ከዚህ የሚወርደው ብለው ተናገሩ። ዒሳ አለይሂ ሰላም በዚህ መልኩ ይመጣል በመካከላቸው አሉ። የዛኔ በሚመጣም ጊዜ በጣም እናንተ ልታከብሩት ይገባል ብለው ነግረውናል። አደራችሁን ስታገኙት ጊዜ የእኔ ሰላምታ ለእርሱ አድርሱ አሉ። መን አድረከ ሚንኩም ዒሳ يقرأه مني السلام አሉ። አደራ ከእናንተ ከትውልዶቼ የማርያምን ልጅ መሲሁን ያገኘ የእኔን ሰላምታ ያድርስ ሙሐመድ አሰላሙ አለይኩም ብለውሃል ብላችሁ አንብቡለት አሉ። ምን ያክል እንደሚከባበሩ ይገልጻል። ምን ያክል እንደሚዋደዱ ይገልጻል። ነብዩ ሰለላሁ ዐለይሂ ወሰለም በሌላ ሐዲስ ላይ ምን አሉ? أنا أولى الناس بعيسى ابن مريم فليس بيني وبينه نبي የማርያም ልጅ ከማን በላይ የምቀርበው እኔ ነኝ አሉ። በእኔና በርሱ መካከል መልእክተኛም የለም ነብይ የለም ብለው ተናገሩ። የዛኔ ታዲያ ልክ እንደመጣ በመላእክት ታጅቦ ቤተ ኢየሩሳሌም ይገባል። ቤተ መቅደስ እዛው ቤተልሔም ሲያስተምርበት የነበረበት ፍልስጤም ላይ የሚገኘው መስጂድ አልአቅሳ ላይ ይገባል። ያ መስጂድ የነብያቶች ሁሉ መስጂድ ነው። እስራኤላውያን ነብያቶች ሁሉ ከያዕቁብ አለይሂ ሰላም ጀምሮ
እስከ ዒሳ ድረስ ያሉ እስራኤል የተባለው ያዕቆብ ነው የእርሱ ሌላኛው ስሙ ነው። እስከዛ ድረስ ያሉ ነቢያት ሁሉ በዚያ መስጂድ ነበር እንዲሰግዱ የተደነገገላቸው። ዒሳ በዛው መስጂድ ይመጣና ይገባል። ልክ ሲገባ ጊዜ እናንተም የሱብሒን ሶላት ለተሰግዱ በተዘጋጃችሁበት ሰዓት ነው የሚደርሰው ብለው ተናገሩ። ልክ በንጋቱ ላይ ነው ዒሳ የሚወርደው። የሚወርድበትን ጊዜ፣ መልኩን፣ አቋሙን፣ ተክለሰውነቱን ሙሉ ነው ነብዩ ሰለላሁ ዐለይሂ ወሰለም የተናገሩት። አንድ ያስቀሩት ነገር የለም። ዛሬ ወርዶ ብናየው የምናውቀው አይነት አድርገው ነው የገለጹት። ከዚያ በኋላ ልክ ሲገባ ጊዜ መስጂድ እናንተም ተቀደም ያ ሩህ አላህ ወከሊመቱሁ ትሉታላችሁ አሉ። አንተ በአላህ ቃልና በአላህ መንፈስ የተገኘ ታላቅ ሰው ተቀድመህ ምራ እናሰገደን ትሉታላችሁ አሉ። ከዚያም እርሱ ምን ይላችኋል አሉ? ኢነሃ ኡቂመት ለኩም፣ ይህ ሶላት ለእናንተ ነውና ኢቃም የተደረገው እናንተ ምሩ ይላቸዋል፣ ይፈቅድላቸዋል። ከዚያ የተጠረዱት ዒሳ ሙተዋዲዕ ነው፣ በጣም የሚተናነስ የሆነ ነው። ራሱን ከፍ ከፍ የሚያደርግ አካል አይደለም። ነብይ ነውና ማንም ሊመራ አይገባም ነበር አይደለ? ከነብይ ፊት እርሱ ግን ምን ይላቸዋል? ላይ ለእናንተ ነውና ኢቃም የተደረገው እናንተ ተቀድማችሁ አሰግዱ፣ ችግር የለም ይላቸዋል። ከዚያ በኋላ ዒሳ አለይሂ ሰላም ከኋላ ሆኖ ይሰግዳል። ሰግዶ እንደጨጥታ ማንም ፍለጋ ይወጣል መሰላችሁ? እንዳለ እዛ ያሉ አማኞች ሁሉ እርሱን ይከተሉታል። የዛኔም እርሱን ትከተላላችሁ አሉ ነብዩ ሰለላሁ ዐለይሂ ወሰለም። የዓለም ሙስሊም እንዳለ የእርሱ ተከታይ ይሆናል። ወዲያው መስጂድ አልአቅሷ ያሉ አማኞች ሁሉ እርሱን ተከትለውት ይወጣሉ። ወዴት ይሄዳሉ? ሐሰተኛውን መሲህ ደጃልን ፍለጋ ይወጣል ዒሳ። ሐሰተኛውን መሲህ ደጃልን ፍለጋ ይወጣል። ልክ ሲወጣ ጊዜ ደጃል ከሰራዊቶች ጋር ከአይሁዶች ጋር እየመጣ ፊት ለፊት ይገናኛሉ። ፊት ለፊት በሚገናኙ ጊዜ ደጃልና የነዛ ይሁዲዎች ሰራዊቶች ከኋላ ተከትለውታል ሐሰተኛውን መሲህ። ምክንያቱም እነዚህ ይሁዲዎች እስካሁን ድረስ መሲህ ይመጣል ብለው እየጠበቁ ነው። የሚገርማቸው ቃል ተገብቶላቸው ነበር በነቢያት አንደበት መሲሁ ይመጣል ተብሎ። የማርያም ልጅ ዒሳ አለይሂ ሰላም መጥቶላቸው እውነተኛውን መሲህ አንቀበልም ብለዋል። እስካሁን ድረስ እየጠበቁ ይቆያሉ። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም አይሁዲዎች እስከ ዘመኑ ፍጻሜ ድረስ መሲሁ ይመጣልናል ብለው መጠበቃቸውን ይቀጥላሉ ብለው ተናግረዋል። እውነታቸውና አሁንም እየጠበቁ ነው። የሚገርማቸው ልክ የዛኔ ግን ሐሰተኛው መሲህ ሲነሳ ይቀበሉታል አሉ። ለምንድን ነው ያን የሚቀበሉት ከተባለ ምክንያቱም አይሁዲዎች ሲጠብቁ የተነበረው መሲህ ምድራዊ ስልጣንን የሚያጎናጽፋቸውን የመሲህ አይነት ነበር። ነገር ግን ዒሳ አለይሂ ሰላም መጥቶ ስለ ሰማያዊ ስልጣን እንጂ የሚነግራቸው ስለ ምድራዊ ስልጣን አልነበረም። በሰማይ ላይ የምታገኙት መንግስት ይሄ ስልጣን እዛ ነው እያለ ይነግራቸው ነበር። እነርሱ የፈለጉት በምድር ላይ የበላይነትን የሚያጎናጽፋቸው መሲህ ነበር። አንተ ነህ የኛ ንጉስ፣ አንተ ነህ ለአይሁድ የተመረጥከው ንጉስ እያሉ ይሳለቁበት ሁላ ነበር። ነገር ግን ያንን ሐሰተኛውን መሲህ የሚቀበሉት ለተወሰነች ጊዜ ይበላቸዋል። እኔ እዚህ ዓለም ገዢና ንጉስ ነኝ ይላቸዋል። ቃል የተገባልን መሲህ እሱ ራሱ ነው ብላ ያን ሐሰተኛውን ይቀበላሉ። በሱ የበላይነትን የተጎናጸፉ መስሏቸው ዓለምን እያሰሱ እያለ እውነተኛውን መሲህ አምላክ አላህ የዛኔ ያወርደውና ከዚያ በኋላ ያንን ሐሰተኛውን መሲህ በእውነተኛው መሲህ ያስገድለዋል። ዒሳ ይወጣል ከመስጂድ አልአቅሳ። ልክ ሲወጣ ጊዜ ሐሰተኛው መሲህም ወደ መስጂድ አልአቅሳ ወደ ቤተል መቅደስ እየመጣ ይገናኛሉ። ሲያየው ጊዜ ሐሰተኛው መሲህ እውነተኛው መሲህ ያውቀዋል። በሱ እጅ እንደሚጠፋም ያውቃል። فعندما يرى الدجال عيسى አሉ ነብዩ ሰለላሁ ዐለይሂ ወሰለም ሐሰተኛው መሲህ እውነተኛው መሲህ በሚያይ ጊዜ በዚያን ዘመን አሉ يذوب አሉ ይቀልጣል አሉ ከማ يذوب الملح عندما يضع في الماء ጨው በውሃ ውስጥ በሚደረግ ጊዜ እንደሚቀልጥ ሁሉ ሐሰተኛው መሲህ እውነተኛውን መሲህ በሚያይ ጊዜ ይቀልጣል አሉ። ለምን? ምክንያቱም ዒሳ የዛኔ ይዞት የሚመጣው ድንቅ ተአምራቶች አሉት። ሌላ ተጨማሪ ምን ከተባለ ጠላት ከእርሱ ፊት ሊቆም አይችልም። መሲሁ በማየት ብቻ አይኑ ጠላትን ያቀልጣል። የዛኔ ማንም ጫፉን ቀርቦ እንዳይነካው ይሄን ተአምር ይስከተውት ነው አላህ የሚልከው፣ ዝም ብሎ በከንቱ አይደለም። ስለዚህ ሐሰተኛው መሲህ በእውነተኛው መሲህ ፊት ቆሞ መጽናት አይችልም። ይወጣቸዋል፣ ይذባሉ፣ ይርገፈገፋል፣ መቅለጥ ይጀምራል። ከዛም እንዳይቀልጥ ያመልጣል። فيهرب አሉ ነብዩ ሰለላሁ ዐለይሂ ወሰለም ያመልጣል ሐሰተኛው መሲህ አሉ። فيتبعه عيسى የዛኔ ይከተለዋል አሉ። فيقول له ለርሱም ይለዋል لا تهرب مني ከእኔ አትሸሽ አታምልጥ ይለዋል። إن لي ضربة عليك ለእኔ በአንተ ላይ የተወሰነችልኝ አንድ ትምታለች። فلن تهرب منها ከእርሷ ልታመልጥ ልትሸሽ አትችልም ይለዋል። ከዚያም ይደርስበታል። فيضربه فيقتله بضربة واحدة አሉ። አንዴም ይመታዋል በአንዲት ምት ብቻም ይገለዋል አሉ
ነብዩ ሰለላሁ ዐለይሂ ወሰለም አስከትለው ምን አሉ? ወለው ተረከሁ ለዛብ አሉ። እንደው ሳይመታው ዝም ብሎ ቢተወው ቢያየው ብቻ አቅልጦ ይጨርሰው ነበር አሉ። ያ ሰላም ዒሳ በማየት ብቻ ጠላቶችን ያቀልጣቸዋል። ማንም ከእርሱ ሊቀርብ አይችልም። የሚደንቅ ተአምርን አላህ ሰጥቶ ይልከዋል። ጠላቶቹ የዘመኑ እነዚህ ሐሰተኛው መሲህ የተከተሉት አካሎች አይሁዳውያኖች ጫፉ እንዳይነኩት ያደርጋል አላህ። መጀመሪያም አላስነካውም ነበር በአይሁዳውያኖች፣ ድጋሚ ማያስነካውም ይወደዋልና ያከብረዋልና ከጠላት ይጠብቀዋል አላህ ሱብሓነሁ ወተዓላ። ከዚያ በኋላ ተቀጣዩ ስራው ምን ይሆናል? ቀጥታ ዒሳ አለይሂ ሰላም ወደ መካ በመሄድ ሐጅ ያደርጋል። ነብዩ ሰለላሁ ዐለይሂ ወሰለም ቃል በቃል ይሄን ሷሂህ ሙስሊም ላይ ተናግረዋል። ወለዚ ነፍሱ ሙሐመድን ቢየዲህ እያሉ እየማሉ ነው የተናገሩት። የኔ የሙሐመድ ነፍስ በእጅ በሆነ በአምላክ በአላህ ስም ላሉኝ አሉ ለየንዝልን ዒሳ ብን መርየም ፊ አኺር ዘማን ወየሑጁ ቤተላህ አልሐረም ወየዕተሚር የማርያም ልጅ መሲሁ የዘመኑ ፍጻሜ ከመድረሱ በፊት ወደ ምድር ሲወርድ ወደ መካ በመሄድ ሐጅ ያደርጋል፣ ዑምራ ይሰራል። ይህን ካደረገ በኋላ ቀጥታ ወዴት ይሆናል ቀጣዩ ስራው? ፈየድዑ ናስ ኢላ ዲኒላህ አሉ ሰዎችንም ወደ አላህ ጥሪ ያደርጋል፣ ወደ አላህ ዲን ጥሪ ያደርጋል። ማንም የዛኔ ምድር ላይ አይሁድ ወይንም ክርስቲያን አይኖርም የሚያምን ቢሆን እንጂ ብሎ ቃል በቃል አላህ በቁርአን ላይ ይናገራል። ወኢን ሚን አህሊል ኪታቢ ኢላ ለዩእሚነነ ቢሂ ቀብለ መውቲሂ አለ። የዛኔ አንድም የመጽሐፍ ባለቤት በምድር ላይ አይኖርም እርሱ መሲሁ ከመሞቱ በፊት የሚያምኑ ቢሆን እንጂ አለ። ሁላቸውም ያምናሉ፣ አንድ የሚቀር የለም። የዛኔ ዒሳ ምን ያስተምራል ከተባለ ቁርአንና ሐዲስ ነብዩ ሰለላሁ ዐለይሂ ወሰለም ፈየኡሙኩም ቢኪታቢላሂ ወሱነቲ አሉ። የዛኔም የምድርን ሰው ሁሉ እንዳለ በቁርአንና በሐዲስ ያስተዳድራቸዋል አሉ። በመሲሁ ህግና መሲሁን ይከተላል ሁሉ። አያችሁ ጠላቶችን ያሸንፋል ዒሳ አለይሂ ሰላም። ጠላትንም ሁሉ ካሸነፈ በኋላ የዓለም ህዝብ ሁሉ ለመሲሁ ከታዘዘ በኋላ ሁሉን ለአንዱ አምላክ እንዲገዙ ካደረገ በኋላ የምድር ሰዎችን ሁሉ አማኝ አድርጓቸው ለአላህ ሱብሓነሁ ወተዓላ ብቻ የዛኔ ፍጻሜ ይሆናል፣ ይሞታል። ሁሉን ከታዛዥ ካደረገለት በኋላ ከታዘዙለት በኋላ ሁሉም ለመሲሁ ይታዘዛሉ። የዛኔ ይፈቻል አይደል? መሲሁም የሚያዘው በማን ህግ ነው? በአላህና በመልእክተኛው በቁርአንና በሐዲስ ይመራተናከሩ። እርሱም አንድ የቁርአንና የሐዲስ ተከታይ ይሆናል። ከዚያም በኋላ ሰዎችንም ወደ ቁርአንና ሐዲስ ሰዎችን ይመራል። የዛኔ አንድ የነብዩ ሰለላሁ ዐለይሂ ወሰለም ኡማ ከተወለዳቸው አንድ ተወለዳቸው ይሆናል። እርሱ የነብይነቱን ማዕረግ እንዳለ ሆኖ ማለት ነው። ይፈቻል። ነብይነቱን አልተነጠቀም። ያን ማዕረጉን እንደሰጠው በዘመኑ ነብይነቱን ዘመን አሳልፏል። አሁን ሲመጣ ግን ዳግም የኩኑ ዋሂድ ሚን አትባዕ ነብዩ ሰለላሁ ዐለይሂ ወሰለም አንድ የነብዩ ሰለላሁ ዐለይሂ ወሰለም ተከታይ ሆኖ ነው የሚመጣው። የሚመራውም እርሱ ነው። የዓለምን ህዝብ ይዛል። ሁሉንም ለአንዱ አምላክ ብቻ እንዲገዙ ያደርጋል። የዓለም ህዝብ ሁሉ ያምናል። የዛኔ ፈላ የብቃ ፊ ዘማኒሂ ኢላ አልኢስላም አሉ ነብዩ ሰለላሁ ዐለይሂ ወሰለም ሰሂህ በሆነ ሐዲስ ላይ በእርሱ ዘመን ከኢስላም ውጭ ሌላ ማንም እምነት አይኖርም እዚች ምድር ላይ አሉ። ለአንዱ አምላክ ብቻ እንዲገዙ ያደርጋል። የዛኔ ሲያስተዳድር ጊዜ ታዲያ መሲሁ ጸጋ ሁሉ እንደሚትረፈረፍ ተናገሩ። ጸጋ በጣም ይትረፈረፋል። ወይ ፊድል ማል አሉ መሲሁ የዓለም መሪ ይሆናል። የዛኔ እሱ በሚመራ ጊዜ ጸጋን ያትረፈርፋል መሲሁ አሉ። አንድ መሪ ፍትሃዊ ከሆነ የሀገር መንግስት አይታቸዋል። በሙስና በምናምን የተጨመላለቀ ካልሆነ ለሀገሪቱ ያለውን ገንዘብ ምንም ሳይሰስት ታውቃላችሁ። መሲሁ የዛኔ ስለ ምድራዊ ህይወቱ የሚኖር ነብይ አይደለም። እሱ ያለውን ጸጋ ሁሉ ለዓለም ያትረፈርፋል። በሱ ዘመን አንድ ድሃ አይኖርም አሉ ነብዩ ሰለላሁ ዐለይሂ ወሰለም። አንድ ድሃ አይኖርም አሉ። በአንድ ሐዲስ ላይ በምሳሌ ሲናገሩ ምን አሉ? ተሰደቁ ቀብለ አን የእቲ ዐለ ናስ ዘማኑን የኽሩጁ ረጅሉ ቢሰደቀቲሂ ፈየርጅዑ ወላ የቅበልሁ አሐዱን አሉ። ምጽዋትን አድርጉ ከወዲሁ አሉ ነብዩ ሰለላሁ ዐለይሂ ወሰለም። ወደፊት የዘመኑ ፍጻሜ ከመድረሱ በፊት የሆነ ጊዜ ከመምጣቱ በፊት አሉ። በዚያም ጊዜም ባለጸጋዎች ጸጋቸውን ይዘው ወጥተው ለድሃ ምጽዋት ለመስጠት ወጥተው የሚቀበላቸው ድሃ አጥተው ገንዘባቸውን ወደ ቤት ይዘው የሚመለሱበት ጊዜ ሳይመጣ በፊት አሉ። በጆንያ ተሸክሞ ሰው ሰደቃ ለመስጠት ምጽዋት ለመስጠት የሚወጣበት ጊዜ አለ። ወታች አለ አይደል? የዛኔ ግን ያንን የሚቀበለው ሰው አጥቶ ይመለሳል። ይሄ ሰው ማንም የሚቀበለኝ የለም፣ የሚፈልግ የለም። ሁሉም ሰው ሀብታም ነው፣ የሚፈልግ የለም። ወርቅ በደጅ ነው፣ ብር በደጅ ነው፣ ሀብት በደጅ ነው። ማን ነው ያንን የለቀቀባቸው ከተባለ መሲሁ ነው። ነብዩ ሰለላሁ ዐለይሂ ወሰለም የዛኔ ሲያስተዳድር እርሱ ወየፊድል ማል ገንዘብንም ይለቃል ለትውልድ አሉ። አንድ ድሃ እንዳይኖር ያደርጋል በምድር ላይ። ምክንያቱም ለምድራዊ ህይወት የሚኖር አይደለም መሲሁ። ለራሱ የሚሰበስብ አይደለም፣ ለራሱ የሚያካብት አይደለም። ገብታችኋል አይደል? ነብያችን ሰለላሁ ዐለይሂ ወሰለም ይሄን ተናግረዋል በትንቢታቸው ላይ።
ከዛ በኋላ ምን ይሆናል ከተባለ የእጁጅና ማእጁጅ ይነሳሉ። የዛኔ የእጁጅና ማእጁጅ እነሱም ከበኒ አደም ናቸው፣ ከአደም ልጆች ናቸው። እነሱ ይነሳሉ። ከዚያ በኋላ ዒሳ ዓለይሂ ሰላምን አላህ ሱብሓነሁ ወተዓላ ራእይ ያወርድለታል። ምን ይለዋል? ያ ዒሳ ይለዋል፣ አንተ ዒሳ ሆይ ኢነሁ ኸረጀ ሊየ ዒባዱን መን ላ ዩዳኒህም አሐዱን ገይሪ ፈህሩብ አንተ ወመን መዐከ ኢላ ጀበል ሲና ይለዋል። አንተ ዒሳ ሆይ ከእኔ በስተቀር ሌላ ማንም ኃይል ሊመክታቸው የማይችሉ ኃይሎች ወጥተዋልና ተነስተዋልና አንተም አማኞችም ሁሉ ወደ ሲና ተራራ ሽሹ ይላቸዋል። ዒሳ ዓለይሂ ሰላም የዛኔ ትውልድን ሁሉ ይዞ ወደ ሲና ተራራ ይሄዳል። እየሄደ እያለ ዱዓ ያደርጋል። ከእርሱ ጋር አማኝ ያደርጋሉ። አምላካችን አላህ ሆይ እነዚህን ከአንተ በስተቀር ሌላ ማንም ሊመክታቸው የማይችሉ ኃይሎችን የእጁጅና ማእጁጅን አጥፋልን ብለው ይማጸኑታል። ዒሳን አላህ ሱብሓነሁ ወተዓላ ይሰማው ዱዓ። ወዲያውም እነዚያን የእጁጅና ማእጁጅ ፈዩህሊኩሁም አላሁ ፊ ሌይለቲን ዋሂዳ በአንዲት ሌሊት አላህ ይጨርሳቸዋል፣ ያጠፋቸዋል። ከዚያ በኋላ እነሱ ይጠፋሉ። ፈዩርሲሉ ላሁ ዐለይሂም ያዕኒ ዱደትን ከዛ ይጠፋሉ። እነዚህ ከጠፉ በኋላ አላህ ሱብሓነሁ ወተዓላ ወፎችን ይልክ ያስነሳል። አንገታቸው ረጃጅም የሆኑ እነዚያ ይሄዱና እነዚህን የእጁጅና ማእጁጅ አንስተዋቸው ወደ ሆነ ቦታ ይጥሏቸዋል። ከዚያ ኃይለኛ ዝናብ ይጥላል። እነዚህ የሞቱ ትውልድ ሁሉ የእጁጅና ማእጁጅ ሽታቸው ይወገር። እንዳጠቃላይ ከዚያ በኋላ ነው ዒሳ የሚሞተው። እንዳጠቃላይ ዒሳ ዓለይሂ ሰላም በምድር ላይ ይሄን ያደርጋሉ። ልክ ካስተማሩ በኋላ የክሲሩ ሰሊብ መስቀልን ይሰብሩታል። በእርሳቸው ስም ለዘመናት ሲዋሽ የነበረውን ነገር ተገድሏል፣ ተሰቅሏል ሲሉ የነበሩትን ነገር ስህተት መሆኑን አስተምሮ ወየክሲሩ ሰሊብ አሉ ነብዩ ሰለላሁ ዐለይሂ ወሰለም መስቀልንም ይሰብራል አሉ። እርሱ እንዳልተሰቀለ እንዳልተገደለ ያስተምራቸዋል ለሰዎች። ምንን መሰረት አድርገው? ቁርአን ሐዲስ ላይ በተገለጸው መሰረት ወማ ቀተሉሁ ወማ ሰለቡሁ የሚለው ያ ነው። ያለቀጥ እሺ። ሰላም አለይኩም ወራህመቱላሂ ወበረካቱሁ። ሰላም ወራህመቱላሂ ወበረካቱሁ። ሶስት ጥያቄዎች አሉ። እሺ። የመጀመሪያው ስለ አደም አለይሂ ሰላም አፈላለቅ የሆነ ንጽጽር ቤት ውስጥ ያልተግባባነው ነገር ስላለ ነው። የመጀመሪያው ምንድነው? አደም አለይሂ ሰላም የአሁኗ ኢራቅ ላይ ነው የተሐለቀው የሚላሉና ከዛ ደግሞ ከጀነት ተባረረ የሚል ከሆነ ጀነት የት ነው? ይሄን አንድ ያስረዳኝ። እሺ። አደም አለይሂ ሰላም ኢራቅ ላይ ነው የተኸለቀው የሚለውን ከየት አግኝተው ነው ማስረጃ? እንደዛ ሚል አልተነገረም። የለም ኢራቅ ላይ ነው የሚል የለም። እሺ። ጀነት የሚለው ልክ እንዲሁ ከሰማይ ላይ ነበር። ጀነት ያለችው በሰማይ ላይ ነው እንጂ ምድር ላይ ጀነት የሚባል ነገር የለም። በስለውና አስተምረው አላህ ሱብሓነሁ ወተዓላ ጀነትን በሰማይ ላይ ነው ያደረጋት። ከሰባቱ ሰማያቶች ሁሉ በላይ ነች። ቁልና ህቢጡ ሚንሃ ጀሚዓ በሉ ሁላችሁም ከእርሷ ውረዱ እያለ አላህ ሱብሓነሁ ወተዓላ እንዲወርዱ አዟቸዋል። ወንዙል ላ የኩኑ ኢላ ሚን ፈውቅ እንዳጠቃላይ ጀነት ያለችውን በሰማይ ላይ ነው። እሺ። ስለዚህ አደም አለይሂ ሰላም ጀነት ላይ ከሆነ ሰማይ ላይ ነው ማለት ነው የተሐለቀው? አዎ ኢራቅ ላይ ነው የሚል የለም። እሺ። እሺ። ሁለተኛው ጥያቄ የጂን አባት ኢብሊስ ነው ይላል። እሺ። በስም ላይ ኺላፍ አለ። የጂን አባት እሱ ነው በሚለው ጉዳይ ላይ እሱ ከጂኖች ጭፍራ ለመሆኑ ትክክል ነው። አላህ ቃል በቃል በቁርአን ላይ ገልጾታል። ከጂን ነው፣ ነገር ግን ካመጹት ወይንም ከካዱት የጂኖች አይነት ነው። ካነ ሚነል ጂኒ ፈፈሰቀ ዐን አምሪ ረቢህ ይላል። እርሱ ከጂኖች ጭፍራ ነበር፣ ከእኔ ከጌታው ትእዛዝም አመፀ ይላል። ያ ነው። ስለዚህ ኢብሊስ ከጂኖች ጭፍራ ነበረ። አላህ ሱብሓነሁ ወተዓላ ካመጹትና ከካዱት የጂኖች አይነት ነው እሱ። እሺ። ሶስተኛው ጥያቄ የነብዩ ሰለላሁ ዐለይሂ ወሰለም ሚስቶች 11 ናቸውና ማርያቱ ከ11 ውጭ ነችና ይሄ ነገር እንዴት ይታያል? እሺ። ማርያም ቅብጥያ በሰው ጉዳይ ላይ ኺላፍ አለ በዑለሞች መካከል። ኺላፍ አለ። ሚስት ናች ያሉም አሉ። ሌሎች ደግሞ አይ እሷ መልክ የሚን ነች ያሉ አሉ። ነገር ግን መልክ የመን ብትሆንም ራሱ በማግባት ደረጃ እንደሆነ የሚያዙት አላህ በቁርአን ላይ ይናገራል። በሱረቱ ኒሳ ላይ ታገኛለሽ ቁጥር 26 ምናምን አካባቢ ላይ
ومن لم يستطع منكم طولا أن ينكح المحصنات المؤمنات فإما ملكت أيمانكم من فتياتكم المؤمنات ይላል። ስለ ሚልክል የሚን አግቧቸው እያለ ይናገራል ቃል በቃል መህር ስጧቸው እያለ ሁሉ ተናግሯል። እሺ ኦኬ እንደዛ ከሆነ ለምን 11 ውስጥ አልተካተተችም እኮ እያልኩኝ ነው። በዑለሞች መካከል ኺላፍ አለ። መጀመሪያ በነበር ዳንቸሽ ነገር ግን ትክክለኛው ከሆነ ሚልክል የሚን የሚለው 11 ቁጥሩ ላይ ለምን አልተካተተችም ከሆነ እሱ ላይ አይደለም። ሚልክል የሚን በምን መልኩ ነው ቁርአን የገለጻቸው ከተባለ ሚስት ብሎ ቃል በቃል ገልጿቸዋል። ይካተታሉ ከነሱ መካከል። እሺ እና ሚልክል የሚን እንዴት እንደሚያዙ ቃል በቃል በቁርአን ላይ አላህ ተናግሯል። ሱረቱ ኒሳ ምዕራፍ 4 ቁጥር 26 ላይ ሄደሽ ማንበብ ትችላለሽ። አግቧቸው እያለ ጋብቻ ብሎ ገልጾታል። ከእነርሱ ጋር የሚደረገውን ህይወት ማለት ነው። እሺ ስለዚህ ባትካተትም ያው ሚስት ናት ብለን ነው የምንወስደው አይደል? ጀዛከላሁ ኸይረን ኡስታዝ። ይሰማል? ይሰማል። ጥያቄ ነበረኝ። እሺ ቁርአኑ መቼ ነው የወረደው? በነብዩ ሰለላሁ ዐለይሂ ወሰለም ነብይነት ጊዜ በዛ ጊዜ ነው የወረደው? እሺ ከዛ በፊት የነበሩ ሙስሊሞች በምንድን ነበር የሚታደሩ? በየጊዜያቸው ይወርድላቸው ነበር ቁርአን። ለማን ወርዷል? ለሙሳ ተውራት የሚባል ቁርአን ወርዶለታል። ለኢሳ ኢንጂል የሚባል ቁርአን ወርዶለታል። ለዳውድ ዘቡር የሚባል ቁርአን እሺ አሁንና እነዛ መጽሐፎች አሉ። እሺ አስተምሮታቸው አለ በሙሉ በመጨረሻ ዘመን ነብይ በነብዩ ሰለላሁ ዐለይሂ ወሰለም ላይ ባወረደው ቃል ላይ የነዚህን የሶስቱንም የሌሎችን ነብያት ሁሉ አስተምሮታቸውን የሰጣቸውን አስተምሮ እዚህ ላይ ስብስብ አድርጎ ሰጥቶናል፣ ገልጾላቸዋል ይገኛል ቁርአን ላይ። እሺ ተበርዟል የሚባሉት መጽሐፎች እነሱ ናቸው ተውራትና እንጂሎች በጽሁፍ ደረጃ እንግዲህ እነዛ የተሰጧቸው የነበሩት ለጊዜያቸው ሊጠብቋቸው አልቻሉም። ነገር ግን አምላክ እነዚያን ያወረዳቸውን ቃላቶች ያውቃቸዋልና በዚህ በቁርአን ላይ ትምህርታቸው ምን እንደነበረ ገለጻቸው። ሙሴ ያስተማረው ምን እንደነበር እናውቃለን። አሁን ኢሳ ያስተማረው ምን እንደነበር እናውቃለን። ዳዊት ያስተማረው ምን እንደነበር እናውቃለን። በሙሉ ቁርአን ላይ አላህ ሱብሓነሁ ወተዓላ ለነቢያት የገለጠው አምላክ አስተምሮታቸውን የሰጣቸው አካል ዛሬ ገለጠ በመጨረሻ ዘመን ነብይ ላይ። እሺ አሁን እዚህ ጋር ጥያቄ ምንድነው መሰለ ወንድሜ ሁሱ አሁን እንደነገርኩህ ቅዱስ ቁርአን የወረደው ለመሐመድ ነው። ስለዚህ ለመሐመድ ከወረደ ከመሐመድ በፊት ደግሞ ቀድሞ የወረዱ ሁለት መጽሐፎች ነበሩ። እነሱም በሙሴና በኢየሱስ ክርስቶስ ነው ብለናል በእኛ አስተምሮ ማለት ነው። እኛ ደግሞ መሐመድን ነብይ ነው ብለን አናምንም። ስለዚህ አሁን በመሐመድ ላይ የተጻፈውን መጽሐፍ እንዴት ብለን እንቀበለዋለን? ምክንያቱም ወረቀቱ እስካልተገኘ ድረስ። ሲቀጥል ደግሞ ቀድሞ የወረዱት መጽሐፍ የተበረዙ ለመሆናቸው ምን ማስረጃ አላችሁ? ነብይ ነው ብለን አናምንም ማልከሽ። ነብይ አንድ ነብይ የነብይነት መስፈርቶች መቼም ስለምታውቅ ነው ነብይነታችን አልተቀበልከው። አንድ ነብይ ነብይነት የሚያሰኘው ስንት መስፈርቶች ሲሟሉበት ጊዜ ነው? አላውቅም። አታውቅ? እንዴት ነው ነብይነትን አልተቀበልም ማለት አይከብድም? እንዴት ነው እሺ ነብያቶችን የተቀበልካቸው መጽሐፍ ላይ መስፈርትህ ምንድነው? አይ ቢያንስ ይሄኛው ስለ ኢየሱስ ክርስቶስ እንደማይሰብክ አውቃለሁ። ኢየሱስ ክርስቶስ ተሰቅሏል ብሎ እንደማያምን አውቃለሁ። መሐመድ በልብ አድርጎ ይሰብካል፣ ያውቃል። ኢየሱስ ክርስቶስ እንደሆነ ሁሉ ያምናል። ቁርአን ላሳይህ ማስረጃ። ተሰቅሏል ብሎ ያምናል? እንደዛ ካለ አሳየኝ እስኪ። ወይ አንዴ ክርስቶስ መሆኑን ያምናል እንዳያምንም ነው ዋናው መስፈርት እሱ ነው። ተሰቅሏል ብሎ ያምናል? ወደሱ እንመጣለን። ነገር ግን ያ አካል ክርስቶስ ነው የሚለውን ያምናል ቁርአን። ችግር የለውም። እኔ እሱ አላጣላኝም። አሁን ምንድነው ልጠይቀው የፈለኩት እነዛ መጽሐፍቶች የኢየሱስጋቸው ማስረጃ አለ ወይ እኮ? ነብይነትን ያልተቀበልክበት ምክንያት ስለህ ምክንያት የነብይነትን መስፈርት አታውቅም ጭራሽ። ግን ነብይነትን አልቀበልም አልክ። ጥሩ እሺ፣ ነብያቶችን መጽሐፍ ቅዱስ ላይ እንዴት ተቀበልካቸው? መስፈርትህ ምንድነው? አታውቅም። ታዲያ እንዴት የነብይነትን መስፈርት ሳታውቁ የነብይነትን አካል ይሄን አልቀበልም ይሄን እቀበላለሁ እንድትሉ ያደረጋችሁ ነገር ምንድነው? ስለተነገራችሁ ብቻ ነው? መስፈርቶችን አታውቋቸው? እሺ ንገረኝ እስኪ እኮ ላስረዳሽ። አንድ ነብይ የነብይነት መስፈርቶቹ አንተ ክርስቶስ
እስከተቀበል ከራስ ከገዛ መጽሐፍ ላሳየህ። ኦሪት ዘዳግም ምዕራፍ 18 ቁጥር 18 ላይ የአንድ ነብይ የነብይነት መስፈርቱ እዚያ ጋር ተቀምጠዋል በተወሰነ መልኩ ማለት ነው። ኢየሱስ ክርስቶስ አይተህ ከሆነ መጽሐፍ ቅዱስ ላይ አንቀበልም ሲሉት ጊዜ አይሁዶች እኔን እንኳን ባታምኑ ስራዬን አይታችሁ ምን ይላቸው ነበር አይደለ? ስራው እንደ ማስረጃ ይሆናል። አንደኛ የሚያደርጋቸው ድርጊቶችን ያደርጋል። አንድ ነብይ ከአምላክ ዘንድ ለመሆኑ ማስረጃ ይሰጠዋል፣ ይናገራል፣ ተአምራትን ያደርጋል። ሁለተኛ ትንቢትን ይናገራል። ያ ነብይ ገብቶሃል አይደለ? ያ ትንቢት በተናገረው መልኩ መፈጸም አለበት። ካልተፈጸመ ሐሰተኛ ያደርገዋል። ሶስተኛ ያ መለኮታዊ ራእይ የሚመጣለት በመንፈስ ቅዱስ ምሪት መሆን አለበት። ነብይ ሰለላሁ ዐለይሂ ወሰለም ሁላቸውንም መሟልተዋል። የሚገርም ወጣላ በመንፈስ ቅዱስ ምሪት ነው ቃል በቃል የሚመጣላቸው። ቁርአን ተአምራትን አድርገዋል። በርካታ ተአምራቶችን ላሳየህ እችላለሁ። ትንቢትን እየተናገሩ ወዲያውም የተፈጸሙ አሉ፣ ወደፊትም ይፈጸማሉ ብሎ የተናገሯቸው በርካታዎች አሉ። ሌላም በርካታ መስፈንቶችን አምጥተዋል። ሲቀጥል አዲስ መንገድ ይዘው የመጡ አካል እንዳልሆኑ ሙሉ መጽሐፍ ማንበብ ትችላለህ። የቀደሙት የነብያት መንገድ የጽድቅ መንገድ ነው እያሉ የሚያስተምሩ ናቸው። አንድ ነብይ እንኳን አልኮነንም። የሚገርም አላህ በቁርአን ላይ ሲናገር በልጃአ ቢልሐቅ ወሰደቀ አልሙርሰሊን ይላል። ሙሐመድ እውነትን ነው ይዞላቸው የመጣው የቀደሙትን ነብያትንም እውን ብሏቸዋል እያለ ይናገራል። የአብርሃምን ጽድቅና በደንብ ይናገራል። የኢስሐቅ ጻድቅ ነው፣ ያዕቆብ ጻድቅ ነው፣ ሙሴ ጻድቅ፣ ዮናስ ጻድቅ ነው፣ ኢዮብ ጻድቅ ነው፣ መሲሁ ጻድቅ ነው። መሲሁን ቃል በቃል መሲሁን ለይተው እንዳውም ጻድቁ እያሉ ይገልጹታል። የሚገርም فأقول كما قال العبد الصالح ጻድቁ የአላህ አገልጋይ እያሉ መሲሁን ይገልጹታል። ኢየሱስ ክርስቶስን አስመልክቶ ኢየሱስ ክርስቶስ በድንግል እንደተወለደ ያስተምራሉ። ነብዩ ሰለላሁ ዐለይሂ ወሰለም በተሰጣቸው ቃል ላይ ማንም ወንድ ሳይገናኛት ብቸኛ በድንግልና የወለደችው ሴት እርሷ እንደሆነች ያስተምራል። ክርስቶስ እንደሆነ ያምናል ቁርአን። ቃል በቃል ቁርአን መሲህ እያለ ይገልጸዋል። ታላላላ ኢየሱስን ክርስቶስ መሆኑን የማያምን ግን ከአምላክ ዘንድ አይደለም እያሉ ይናገራሉ። የእርሱን መጽሐፍ ቅዱስ ላይ ተኮነ ማለት ነው። መሲሁ እንደሆነ ሁላችንም በቁርአን ላይ የምናምነው ነገር አላህ ቃል በቃል መል መሲህ ኢብኑ መርየም ኢላ ረሱል እያለ ይናገራል። ይስተንኪፈ المسيح وقال المسيح በርካታ ቦታ ላይ መሲህ ክርስቶስ እያለ ይቀራል። ያ መሲሁ በተላከበት ዘመን ያደረጋቸው ድንቅ ተአምራቶችን ሁሉ ያረጋግጣቸዋል ቁርአን። ሙታንን ሲያስነሳ ነበር፣ ማየት የተሳናቸውን አይናቸውን ያፈውስ ነበር፣ ለምጽ ያለባቸውን ይፈውስ ነበር፣ መስማት የተሳናቸውን ይከፍትላቸው ነበር ጆሮአቸው። እሺ አንዴ ይቅርታ መስፈርቶች ሁሉ ነብዩ ሰለላሁ ዐለይሂ ወሰለም አሟልተዋቸዋል። እሺ ይቅር። አሁን የኔ ጥያቄ እዚህ ጋር ምንድነው ከዛ በፊት ከቁርአን በፊት የወረዱ መጽሐፍቶች አሁን ግልጋሎት ላይ ለምንድን ነው የማይውሉት? ተበርዟል ያላችሁስ ማናቸው? ተበርዟል የሚል ነገር ስለሰማው ነው። ያው በጽሁፍ ደረጃ ለምሳሌ በዛን ጊዜ የተወረዱ ነገራት የተጻፉ ነገራቶች አሉ አይደል? እነዛ የሉም ማለት ነው። ትምህርታቸው ግን አምላክ አላህ በመጨረሻ ዘመን ነብይ ሲያስነሳ ለነዚያ ለነብያቶች የገለጠው አምላክ በዚህ በመጨረሻ ዘመን ባስነሳው ነብይ ላይ ትምህርታቸው ምን እንደነበር ያንን ሁሉ ገልጾታል። የሙሴ ትምህርት ምን እንደሆነ በቁርአን ላይ ታገኘዋለህ። የመሲሁ ትምህርት ምን እንደነበር ታገኘዋለህ። የዳዊት ትምህርት ምን እንደነበር ታገኘዋለህ። የነሱን ብቻ ሳይሆን የሌሎችንም ነብያቶች ትምህርት እንዳለ ገልጾታል። አብርሃም ምን አስተማረ የሚለው ይሁላችሁ ተፈለርለ። አሁን ፖሊሲ መቼ ነው የተበረዘው? ማን ነው የበረዘው? ማስረጃው አለ? ማስረጃው ያ አምላክ አላህ Subhanahu Wa Ta'ala እነማን እንደበረዙት ሁሉ ተናግሯል። ማስረጃ አለ ሳይችል እሱ ታየኝ الله سبحانه وتعالى في القرآن لا يشير وإذ أخذ الله ميثاق الذين أوتوا الكتاب لتبيننه للناس ولا تكتمونه فنبذوه وراء ظهورهم إلى يماناتشو يبرزوا كتبالا يمساق سويش يارق اللساتشو اليهود والنصارى أيهودنا كريستيانوش ناتشو أيهود ما እሱን ትናገራለህ ምን መጽሐፍ እንደሆነ ከነገጹ አሳየን። አብሽር ላሳይ አብሽር የእርሱም ቃሉን ከበስተጀርባቸው ወረወሩት እያለ ቃል ኪዳን ይዞባቸው ጠብቁ ብሏቸው ከነቢያት በኋላ እነዚህ ሰዎች የነቢያትን ቃል አሽከምትራነታሽ ይላከልላህ ይፈቀል ለቤናቸው ስለማታማቸው ሱራ አሊ ኢምራን 100
87 እሺ ድራታላች ምዕራፍ 3 ቁጥር 187 እሺ ያን እዚህ ጋር አላህ Subhanahu Wa Ta'ala ማን እንደበረዘው ቃሉን ይናገራል። አላህ መጽሐፉን የተሰጡትን አለ አህለል ኪታብ ብሎ ኡቱል ኪታብ ብሎ እዚህ ጋር ገልጿቸዋል። መጽሐፍን የተሰጡትን ቃል ኪዳን ለሰዎች በእርግጥ ታብራሩላቸው አትደብቁትም በማለት ያዘባቸውን አስታውሱ እያለ ይናገራል። በጀርባዎቻቸውም በኋላ ጣሉት፣ በእርሱም ጥቂትን ዋጋ ገዙ፣ የሚገዙትም ነገር ከፋ እያለ ይናገራል። አምላክ አላህ Subhanahu Wa Ta'ala ያን የተሰጡትን ቃል እንዲጠብቁ ዘንድ ለህዝቦቻቸው ዋስትና ይዞባቸው እንደነበር ይናገራል። ያን ግን ምን አደረጉት ይላል? በጀርባዎቻቸው ኋላ ጣሉት እያለ ይናገራል። በሌላ ቦታ ላይ ቃሌን ለወጡት እያለ ይናገራቸዋል። እነዚህን ሰዎች ቀጣይ ላሳየህ አንዴ ሱራ አልማኢዳ ላይ ቃሌንም يحرفون الكلمة ቃሌንም ለወጡት ወይንም በረዙት እያለ ይናገራል። እሺ ሱረቱ ኒሳ 46 ላይ እንመልከት አንዴ። ሱረቱ ኒሳ 46 ላይ ምን ይላል? ከእነዚያ አይሁዳውያን አለ ከሆኑት ሰዎች ንግግሮችን ከስፍራቸው የሚያጣምሙ አሉ እያለ ይናገራል። ንግግሮች የራሱ የአምላክን ንግግር ከማን ከአይሁዳዎች የሆኑ ንግግርን ከቦታ የሚያጣምሙ አሉ እያለ ይናገራል። እዚህ ጋር የአረበኛው ቃል ላይ يحرفون ይላል። ተሕሪፍ ማለት ማጣመም መበረስ ማለት ነው። ያንን እውነታን መቀየር። ሌላ ቦታ አይሁዶች ክርስቲያኖችም እያለ በሁለት ቦታ የጠቀሰባቸውን ደግሞ ላሳየ። እሺ ሱረቱ ማኢዳ 13 ላይ አንዴ ሱረቱ ማኢዳ 13 ላይ እሺ ያው እነዚህ ጋር ከእነዚያም እኛ ክርስቲያን ነን ካሉት እያለ ይናገራል። ከእነዚህ ምን ይላል? ቃል ኪዳናቸውንም በማፍረሳቸው ረገምናቸው ይላል። አንደኛ። ሁለተኛ ልቦቻቸውንም ደረቆች አደረግን፣ ቃላትንም ከቦታዎቻቸው ይለውጣሉ። የአምላክን ቃል ከቦታ ይለውጣሉ። አረበኛው ቃል ላይ يحرفون ይለዋል፣ አማርኛ ላይ ይለውጣሉ ብሎ ተርጉሞታል። መለወጥ መበረዝ ማለት ነው፣ ቃሉን ከቦታው መቀየር። እንደአጠቃላይ እነዚህ ሰዎች የአምላክን ቃል ሲቀይሩና ሲበረዙ እንደነበር እዚህ ጋር ይናገራል። በቦታዎች ላይ አለ ይሄንን ቃሉን ሲበርዙና ሲለውጡ እንደነበር። ይሄን ነገር አምላክ አላህ Subhanahu Wa Ta'ala ግን ያንን ትምህርታቸውን የነብያትን ትምህርት በዚህ በነብዩ ሰለላሁ ዐለይሂ ወሰለም ባወረደላቸው ቃል ላይ ለነ ሙሴ የገለጠውን ቃል፣ ለነ መሲሁ የገለጠውን ቃል፣ ለነ ዳዊት የገለጠውን ቃል ሁሉ በአንድ ስብስብ አድርጎ በቁርአን ላይ ገልጸውልናል። አሁን ላይ ያ የሙሴ አስተምህሮ ነበር ብትባል እንድታውቅ ያክል ድረስ አድርጎ አላህ ገልጦልሃል ማለት ነው በቁርአን ላይ። እሺ የአንድ ማስረጃ ነበረኝ። እስኪ እሱን ይኸውና ምን እንደሆነ እስኪ በደንብ ታስረዳኛለህ? እሺ የት ጋር እንትን ሱናን አቢ ዳውድ 44:50 ላይ ያለውን እስኪ እንትን በለውና ይኸውና ምን እንደሆነ አስረዳኝ እስኪ። ችግር የለም። ሱናን አቢ ዳውድ 44:50 እሺ ሱናን አቢ ዳውድ 44:50 እሺ
እሺ سنن أبي داود 4450 من يلال حدثنا عمرو بن عثمان حدثنا أبو المغيرة حدثني صفوان عن شراح بن عبيد عن سعد بن أبي وقاص أن النبي صلى الله عليه وسلم قال إني لأرجو ألا تعجز أمتي عند ربها أن يؤخرهم نصف يوم ይህ ስለ መጽሐፍ ስለ መበረዝ ምናምን የሚያወራ ነገር አይደለም። ነብዩ ሰለላሁ ዐለይሂ ወሰለም ስለ ተወለዳቸው የተናገሩት ነገር ነው። ቁጥር ተሳስታ እንዳይሆን ጆ አለ ከርታሚ ታርጊው ነው ሱናን አቢ ዳውድ 4450 ነው የተፈታው። 4450 የሚያወራው ስለሱ አይደለም። ያወራ ያለው ስለ ተወለዳቸው ነው። እመቶቼ እያሉ ስለ እርሳቸው እየተናገሩ ነው። እሺ ምናልባት ተሳስቼ ከሆነ ታሪኩን ልንገርህና አንተ ካስታወስከው ትነግረኛለህ። ችግር የለም። አሁን እኔ ልሰጥ የፈለኩት ሐዲስ ላይ ምን ይላል መሰለህ? ጂዊሾች እንደዚህ ዝሙት የሰሩ ሰዎችን አገኙና ነብዩ ጋር መጡና ፍረዱባቸው ምናምን ነገር ሲሏቸው ነብዩ ደግሞ ወደ እነሱ ጋር ሄዱና ወደ እነሱ ጋር ከሄዱ በኋላ ከቁርአን በፊት የወረደውን መጽሐፍ አምጡት አሉና ለሙሴ በወረደው መጽሐፍና ባወረደው አምናለሁ አሉ። ቁርአኑን ሳይሆን ተውራቱን ማለት ነው። መጽሐፉን አወቀው ሐዲሱን እስኪ ሐዲሱን ከፈተና እንኳን ያነሳው በደንብ አዳምጥ። ይሄን ያነሳው አውቀዋለሁ። አብሽር የሚገርመው ሐዲሱን ለምን አልጨረሱላቸውም? ይሄን ሐዲሱን መጨረሻ ላይ ብታየው እየተናገረ ያለው ስለ አንዲት አንቀጽ ጉዳይ ነው። በነቢያችን ሰለላሁ ዐለይሂ ወሰለም ዘመን አይሁዲዎች ጥያቄ ሊጠይቋቸው መጡ። መጠየቅ ፈልገው ሳይሆን መፈተን ፈልገው ነው። የሚገርመው ማለት ነው። ምናልባት የሚገርመው ያልኩት መጽሐፍ ቅዱስ ላይ አንብበህ ከሆነ መሲሁንም ሊፈትኑት መጥተው ነበር አይሁዲዎች። በመካከላችን ዝሙት የሰራች ሴት አለች ምን ትላለህ ብለው ሊጠይቁት መጥተው ነበር። ነብዩ ሰለላሁ ዐለይሂ ወሰለም ቃል ኢየሱስን የጠየቁትን ጥያቄ መጥተው ጠይቋቸው አይሁዲዎች እንደለመዱት እዚያው ላይ መጡና ተሰባስበው ዝሙት የሰራችን ሴት ምንድነው አድርግ የምትለው በአንተ እስኪ ንገረና አሏቸው። ህጋቸው እንደሌላ አድርገው እነዚህ ሰዎች ሊፈታተኗቸው መጥተው ነው። ከዚያ በኋላ መጡና ምን እናድርግ ብለው ሲጠይቋቸው አላህ ወዲያ የቁርአን አንቀጽ አወረደ። በመጽሐፋቸው ይፍረዱ ምናምን አይነት ነገር የሚለው ማለት ነው። በውስጡ ላይ አለና የኔ ህግ እያለ ያቺ አላህ Subhanahu Wa Ta'ala የተናገራት ህግ አለች። ምን የምትለው ዝሙት የሰራ ሰው ተወግሮ ይገደል የሚለው ህግ እንደሌላ አድርገው ነው እነዚህ ሰዎች። ነብዩ ሰለላሁ ዐለይሂ ወሰለም ይሄን ነገር አላህ ሲራሽ ምን አደረጉ? አምጡ መጽሐፋችሁን አላቸው። አመጡ ይዘውት መጽሐፉን ይሄን ባወረደ በአምላኬ በአላህ ስም አምና እንደዚያ መጽሐፍ ውስጥ ያለውን አንዱን አንቀጽ አስመልክቶ እርሱን ይሄ አምላኬ ያወረደው ብለው እየተናገሩ ያሉት በውስጡ የሚገኘውን ስለ ውግራት የሚናገረውን ህግ አስመልክቶ ብቻና ብቻ ነው። ሐዲሱን ሙሉ ቢጨርስልህ ኑሮ እታች ጋር ተናግሯል። የሚገርመው ይሄን አንስተው ሰዎች ክርስቲያን ልጆች ሌሎችና ምናምን ብለው የሆነ ቪዲዮ ላይ ተለቆ አይቻለሁ። እንዴት እንደሚሸውዳቸው እና እንደሚጫወቱባቸው ቢያንስ እሺ ለሚከታተላቸው ለማሳመን የሚፈልጉት የራሳቸውን ወገን እንዴት ነው የሚሸውዱት? ሄዶ ቁጥሩን ይዞ እንደማያይም ያውቃሉ መሰለኝ የተወለዳቸው። የሚገርመው ወላሂ ታች ጋር መጨረሻው ጋር አለ። ከዚያም በኋላ ስለ ውግራት የሚናገረውን አንቀጽ ብቻ እንደሆነ እዚያው ጋር ተቀምጧል። ገብቷል አይደል? ስለዚህ ነብዩ ሰለላሁ ዐለይሂ ወሰለም እዚያ ጋር መጽሐፉን ሙሉ አስመልክተው ሳይሆን እየተናገሩ ያሉት ስለ ውግራት የሚናገረውን ህግ ነው። ዝሙት የሰራ ባለትዳር ከሆነ ሰውየው የዛኔ ተወግሮ ይገደል የሚለው ህግ የአምላክ የአላህ ህግ ነው ወይ? አዎ የአላህ ህግ ነው። ለሙሴ የተናገረው ህግ ነው ወይ? አዎ ለሙሴ የተናገረው ህግ ነው ብለን እናምናለን። ያን አስመልክተው የተናገሩት ነው ሐዲስ። ገብቷል? መጽሐፉ ያነበበው ከምንድን ላይ ነው? መጽሐፋችሁን አምጡ ብሎ አይደለ ያነበበው? ተውራቱ በተውራቱ ፈረዳቸው። ይሄም ባወረደው በአላህ አምናለሁ፣ ይሄም ባወረደውና በሙሴ አምናለሁ ብሏል አይደለ? እዛው ላይ አሁን አንተ እንዳልከው እሺ አንተ እንዳልከው ባወረደው የሚሉት አላህን ነው። እሺ አዎ እዛው ላይ መጨረሻ ሐዲስ ላይ አለ። ይሄም ባወረደው አምናለሁኝ አሉ በአላህ ማለት ነው። እሺ ልከሰለ ላሳያ ምናልባት እስኪ ካስታወስኩ አውጥቼ ላሳያ እስኪ
እሺ የት ነበረ? ኪታቡል ሁዱድ ላይ እናገኛለን። እስኪ ዛሬ 1:39 ላይ አይደል? የእንትኑን አምጡ ምናምን ያለው 139 ላይ እስኪ ቡኻሪ 139 ስለ ኡዱ ነው የሚናገረው። ዛሬ ሶሪ አንዴ ላጠለት استشهد حديثا كتب الله نفسه آمنت بهذا الكتاب آمنت بك وبمن أنزلك نعم. شيء أتى نفر من يهود فدعوا رسول الله صلى الله عليه وسلم إلى القف فأتاهم في بيت المدارس فقالوا يا أبا القاسم إن رجلا منا زنى بامرأة فاحكم بينهم. فوضعوا لرسول الله صلى الله عليه وسلم وسادة فجلس عليها ثم قال ائتوني بالتوراة فأتي بها فنزع التوراة وبمن أنزلك ثم قال ائتوني بأعلمكم فأتي بفتى شاب ثم ذكر قصة الرجل. هنا حديث لا الشيء لا سيها بجزيز وثالي يتناقر يالله سلا أنت قدينه سلا رجم وينهم دقمو سلا وقرات بالله زقارة سيئا الله يترقم الله له يتايال كأيهود هو نقصاش مد ولا النبي صلى الله عليه وسلم قال فدعوا رسول الله صلى الله عليه وسلم النبي صلى الله عليه وسلم انطروا فأتاهم في بيت المدارس انقري مما مروا بتمرت بيت الله الزابوت علي متوا الله هيدوا الله فقالوا يا أبا القاسم أنت يا قاسم بتوي إن رجلا منا زنا بامرأتنا عند سوك إن مكاكل بعند سيت لا يزموتنا الرجال لك يا ناس وانجيل مراف سمت كتران لا تشكونا أيهودوش متوا يسن تيجوت متوا بنالو كإن مكاكل عند سو زموتنا الرجال فاحكم بينهم بمكاكلها فرد لنا نالوت فوضعوا لي رسول الله صلى الله عليه وسلم وسادة فجلس عليه لأن النبي صلى الله عليه وسلم تراسى متولاه شولنا الزيالة النبي صلى الله عليه وسلم ترقف ولا ثم قال ائتوني بالتوراة فأتي بها فنزع الوسادة من تحته فوضع كذا تراسى النبي صلى الله عليه وسلم توراة نامتول يالو كذا نبياتنا صلى الله عليه وسلم ያንን ትራስ ከስራቸው አነሱና መዘዝ አደረጉትና ተደግፈውበት የነበረውን ተውራትን እዛ ላይ ያስቀመጡት ይላል። فأتى بها فنزع الوسادة من تحته فوضع التوراة عليها توراة برسو ላይ አስቀመጡ ثم قال ከዚያም አሉ آمنت بك وبمن أنزلك እነሆ በአንቺ አመንኩኝ አንቺንም ባወረደሽ አመንኩኝ አሉ በአላህ ثم قال ከዚያም አሉ ائتوني بأعلمكم فأتى يعني بفتى شاب ثم ذكر قصة الرجل አሁን እዚህ ጋር ነው ይሄ ከታች የአብዱላህ ኢብኑ ሰላም መጥቶ እንደመሰከረባቸው እስከም ከፍ አድርገው ቡኻሪ ይካዛል ከታች ነው ሐዲስ አንድ ጊዜ ወረጋጋት እሺ እዚህ ጋር ስለምንድን ነው እያወራ የነበረ ያልኩህ ስለ ውግራት ነበር ገብቷል አይደል
ቀጥታ ምን ይላል? ثم ذكر قصة الرجم ይላል የውግራቱን ታሪክ ከዚያም በኋላ ወሳ ይላል። ይሄን አስመልክቶ ነው እየተናገሩ ያሉት። አሁን ቀጥታ ይሄን ወደ አማርኛ አልቀይርልህ። እዚህ ቦታ ላይ ስለምን እንደሆነ ያራ ያለው ወደ አማርኛ ተርጉምልህ ይታያል አይደል? ወንዴ ስለ አንድ ጉዳይ ነው ነብዩ ሰለላሁ ዐለይሂ ወሰለም ያንን አስመልክቶ እየተናገሩ ያሉት። ይሄን ሰደውና ተርጉምልህ ወደ አማርኛ አልቀይርልህ። እሺ ወደ አማርኛ እንቀይረው። እሱን ቃል እናስቀምጠውና አምሃሪክ ከዛም በድንጋይ የተወገሩበትን ታሪክ ጠቅሷል ይላል። ታያ እያወራ ያለው ስለዚህ ነው። ስለ ድንጋይ ውግራት የሚያወራ የሆነውን አንቀጽ ነው። ዝሙት የሰራች ሴት ትወገር የሚለውን ያን አስመልክቶ እየተናገሩ እንጂ ነብዩ ሰለላሁ ዐለይሂ ወሰለም በተውራት ውስጥ ያለውን ሲናገሩ ጊዜ እንጂ ሙሉ መጽሐፉን አስመልክቶ አይደለም። ነገር ግን ይሄን መጨረሻ ላይ አያነቡላቸው። ምንድነው ያላችሁ? ለእናንተ ተውራትን አምጥቶ በዚህ አምኛለሁኝ ብለዋል ብለው ዘጉላችሁ። እስኪ ቁጥሩን ቢያንስ ተቀበሏቸውና ሙሉ ምን ይላል የሚለውን ከታች ምንን አስመልክቶ ነው እየተናገሩ ያሉት ነብዩ ሰለላሁ ዐለይሂ ወሰለም የሚለውን ብታዩ መልሱን ታገኙ ነበር። ቂሰቱ ረጅም ነው ታላ አይደል? ይሄ ነው። ሲቀጥል ይሄኛው ዘገባ ራሱ ችግር እንዳለበት ዑለሞች ተናግረዋል። ضعيف እንደሆነ የተናገራሉ። ሶሒሁ የት ነው ከተባለ ወረድ ያሳይ ትክክለኛው ዘገባ ያለ የት ነው? እንደው ያንኳ ትክክል ነው በሚለው ብንሄድ የሚናገረው ስለ ውግራት ያለችውን አንቀጽ አስመልክቶ ብቻ ነው። ሶሒሁ የት ነው ከተባለ ይሄ ዘገባ ያውና እዚህ ጋር ነው። እዚህ ጋር ደግሞ ያለው ላይ ተውራትን አምጥተው በዚህ አምኛለሁ ምናምን የሚል በፍጹም የለም። ይሄ የት ይገኛል ከተባለ ቡኻሪና ሙስሊም ላይ ታገኘዋለህ። ይሄ ነው ትክክለኛው ዘገባ በዚህ ጉዳይ ላይ የተከሰተው። ይሄ ልተርጉምላችሁ። አነ اليهود አይሁዳውያን ጃኡ ኢለ ነብይ ሰለላሁ ዐለይሂ ወሰለም ወደ ነብይ ሰለላሁ ዐለይሂ ወሰለም ጋር መጡ። ቢረጁል ሚንሁም ወምራአትን ቀድ ዘነያ ከእነርሱ ከሆኑ አንድ ወንድና አንዲት ሴት ዝሙትን የሰሩ አካሎች ይዘዋቸው መጡ። ወደ ማን ይዘዋቸው መጡ? ወደ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ዘንድ። فقال لهم ለእነርሱ አላቸው كيف تفعلون بمن زنى منكم ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ጋር መጥተው እነዚህ ሰዎች ምን አሉ? ሙሐመድ ሆይ ከእናንተ መካከል ዝሙት የሰራ ሰው ላይ ምንድነው የምትፈርዱባቸው? ምንድነው የምታደርጓቸው አላቸው። قالوا ከዛ فقال النبي صلى الله عليه وسلم ጋር መጥተው ሲጠይቁ ነብዩ ሰለላሁ ዐለይሂ ወሰለም መልሰው ምንድነው እናንተ የምታደርጓቸው አላቸው። ከዛ ምን አሉ እነዚህ ሰዎች نحممهما ونضربهم በቃ እናስራቸውና እንመታቸዋለን እንጂ ሌላ እናደርጋቸውም አሉ። فقال لا تجدون في التوراة الرجم ነብዩ ሰለላሁ ዐለይሂ ወሰለም በተውራታችሁ ላይ ውግራትን አታገኙም ምን አላቸው። فقالوا لا نجد فيها شيئا برصاص ምንም አይነት ውግራትን አናገኝም አሉ። ካዱ فقال لهم عبد الله بن سلام የነብዩ ሰለላሁ ዐለይሂ ወሰለም ሱሐባ ይህ አይሁድ የነበረ እስልምናን የተቀበለ ሊቅ ነው። ይሄ አብዱላህ ኢብኑ ሰላም ይባላል። የአይሁዳውያን ሊቅ ነበር። መዲና ላይ እስልምናን ተቀብሎ ነው ነብዩ ሰለላሁ ዐለይሂ ወሰለም በመጡ ጊዜ ለእኛ ቃል የተገባኸው ነብይ በእነ ሙሴ አንደበት አንተ ነህ ብሎ ያመነ አይሁድ ነው። እርሱ ምን አላቸው? ለእነዚህ አይሁዳውያን ከዘብቱም ዋሻችሁ አላቸው። ዋሽታችኋል ይገኛል በመጽሐፉ ላይ አላቸው። ፈእቱ ቢተውራት ፈትሉሃ ኢን ኩንቱም ሷዲቂን አላቸው። እውነተኞች እንደሆናችሁ ሂዱና ኦሪትን አምጡና በፊት ያንብቡት አላቸው። ይሄ ሰውዬ فوضع مدراسها الذي يدرسها منهم كفه على آية الرجم ልክ አስመጥተው ይሄን ሰው ማንበብ ጀመረ። እያነበበ እያለ ስለ ውግራት የሚናገረው አንቀጽ ላይ ሲደርስ ይሄ አንባቢው ምን አደረገ? ጣቱን አስቀመጠበትና ሸፈነው፣ አለፈው፣ ዘለለው። فطفق يقرأ ما دون يده وما وراءها ከእጁ ፊትና ኋላ ያለውን ያነብ ጀመረ። ይሄ ሰውዬ ጣቱን በጣቱ ደብቋት። ولا يقرأ آية الرجم የውግራቷን አንቀጽ አያነባትም። فنزع يده عن آية الرجم فقال ما هذه ከዚያ በኋላ አብዱላህ ኢብኑ ሰላም በልጣትህን አንሳት አለውና አስነሳው። ካስነሳው በኋላ ይህ ምን ይላል አለው። فلما رأوا ذلك قالوا هي آية الرجم ይህም ባዩ ጊዜ ሁላቸውም ይህማ ስለ ውግራት የሚናገረው አንቀጽ ነው ብለው መሰከሩ። فأمر بهما فرجما قريبا من حيث موضع الجنائز عند المسجد فرأيت صاحبهما يحني عليها يعني يقيها من الحجارة እና ይህ ነው የሆነው ነገር። ስለዚህ ኦሪትን አምጡ ብለው አስነበቧቸው የሚለው ነው እንጂ ትክክለኛ ዘገባ ይሄኛው ማሉ የሚለው ትክክለኛ ዘገባ አይደለም። ቢሆንም ራሱ በውስጡ በሚገኘው በአንድ ህግ አስመልክቶ ነው እየተናገሩ ያሉት ማለት ነው። ይሄኛውን ሐዲስ አስመልክቶ ضعيف የተባለው ያውና እዚህ ጋር ነው።
حديث آمنت بك وبمن أنزلك بأنشنا أنشن باوردش أمن يالله يمينه حديث هو حديث ضعيف بتام بكام حديثنا وبعض أهل العلم اعتبره موضوعا عندن دام يوقت بالبيتوش يه حسيتني ياسكمبتوك هنا حديثنا وبلو تناقروا الله الأصل أن ما يؤخذ من الحديث لا بد أن يكون صحيحا أو حسنا وليس ضعيفا أو موضوعا لذلك لا يعتمد عليه في الأحكام الشرعية ይሄን ይመስላል እሺ ወንድሜ እሺ አመሰግናለሁ ሌላም ጥያቄ ነበረኝ እሺ ይቻላል አዛን ልል ስለሆነ መስላት እየደረሰ ነው ዛህራ አለሽ አይደል ሰላም አለይኩም ወራህመቱላህ አላህ ያ አላህ ዛህራ አለሽ ምን እሺ ዛህራ ትቀጥላችኋለች ትመለስላችኋለች ወራሽር ነው እኔን አንድ ጊዜ ስማኝ ሰው ዶታ እኔም ጆ ወይ ልቀጥል ወይ ምን ያልኩ ነው ቀጥል እሺ ምን መሰለሽ ዛሬ ነው ጥያቄ ይሄ ከአዳምና ከሔዋን ከገነት መባረር ጋር በተያያዘ ነበር ጥያቄ እሺ እና ዛኛው አሁን የነገርኩልሽ ክፍል ጋር ቀድሞ ተፈጠሩት መላእክት ናቸው አይደል ሰው ልጅ ከዛ መላእክትን ፈጥሮ ከጨረሰ በኋላ የሰው ልጅን ደግሞ ሊፈጥር ሲያስብ መላእክቶች ለምንድን ነው የሰው ልጅን የምትፈጥረው የሰው ልጅ እኮ ደምን የሚያፈስ ነው ብለውታል አይደል ለአላህ እንዴት ሊያውቁ ቻሉ ማለት ወደፊት የሚመጣውን ነገር የሚያውቀው አላህ ነው ስለዚህ መላእክቶች እንዴት ሊያውቁ ቻሉ ነው ጥያቄ እዛ የቁርአን አንቀጽ መልሶ አለ በነገራችን ላይ አላህ Subhanahu Wa Ta'ala ሰላም ይነግራቸው ነው ከአንድ ጊዜ ላውጣልህና አላምብልህ እሺ ቁጥር 30 من لمسه وإذ قال ربك للملائكة إني جاعل في الأرض خليفة قالوا تجعل فيها من يفسدك محمد هو جيتهم ለመላእክት እኔ በምድር ላይ ምትክን አድራጊ ነኝ ባለ ጊዜ ሆነውን አስተውስ እነርሱም እኛ ከማመስገን ጋር የምናጠራ ላንተ የምናወድስ ስንሆን በእርሱ ውስጥ የሚያጠፋና ደሞችን የሚያፈስ ታደርጋለህና አሉ አላህ Subhanahu Wa Ta'ala ምን አላቸው እኔ የማታውቁትን ነገር አውቃለሁ አላቸው ስለዚህ እነሱ አያውቁም ታዲያ እንዴት አወቁ ሲባል የሆነ ነገር ደም እንደሚያፈሱና እንትን እንደሚሉ በምን አወቀ ሲባል በምን አወቁ ሲባል እዛው የቁርአን አንቀጽ ላይ ከቁጥር 32 ላይ አደም ስሞችን ሁላቸውን አስተማረው ከዛ በኋላ ለመላእክት ጣሪዎች ከሆናችሁ ቀራቢዎች ነበራችሁ ሲላቸው እነተኞች እንደሆናችሁ የነዚህን ስሞች ንገሩኝ አላቸው ከዛ ነገራቸው ከዛ በኋላ ጥራት ይገባህ ካስተማርከን ነገር በስተቀር ለኛ እውቀት የለንም አቃሉ ሱብሃንክ አንተ ጥራት ይገባህ لا علم لنا الا ما علمتنا አንተ ካላሳወቅከን እውቀት ውጪ ምንም የምናውቀው ነገር የለም ማለት انك አንተ እኮ ዓሊሙል ሐኪም አንተ አሸናፊና ጥበበኛ ነህ አሉ ስለዚህ አንተኖች መላእክቶች የሚያውቁት ምንድነው ከተባለ አላህ Subhanahu Wa Ta'ala ያሳወቃቸውን ብቻ ነው ስለዚህ አላህ ያሳወቃቸው ነው እንደዚህ የተናገሩት እንጂ እነሱ ስለሚያውቁ አይደለም ማለት ነው እና አላህ Subhanahu Wa Ta'ala እናንተ አታውቁም ብሏቸዋል እንደገና ደግሞ ቀጣይ አንቀጽ 32ኛው አንቀጽ ስትመለከተው አላህ Subhanahu Wa Ta'ala አንተን ካሳወቀን ውጪ እኛ ምንም የምናውቀው ነገር የለም ብለዋል ማለት ነው ስለዚህ አላህ ያሳወቃቸው ነው መልሱ እሺ አይ ዛራ አንድ የኔ ጥያቄ ምን መሰለሽ አሁን አንቺ ያነበብሽልኝ እኔ የሚጃምብው ነበር ከብሎ የሚለው እኔ እንደተረዳሁት ከሆነ ልንገርሽና ፈርሚያለሽ ስህተትም ከሆነ በመጀመሪያ መላእክትን ፈጠረ ከዛ የሰው ልጆችን ለመፍጠር ሲያስብ ለምን የሚያፈስን የሰው ልጅ ትፈጥራለህ ለማወደሱም ለምስጋናውም ለአምልኮቱም እኛም በቃለን የሰው ልጅ ጥሩ አይደለም አትፍጠር አሉ እንደዛ በሚሉት ጊዜ አላህ ለመላእክቶች ምን አላቸው አይ እናንተ ማታውቁትን እኔ ያውቃለሁ አላቸውና ፈጠረ አዳም አይደለ ከዛ አዳምን ከፈጠረ በኋላ መላእክቶች ምን ብለውት ነበር አትፍጠር ብለውት ነበር ስለዚህ አሁን እዛ አልነገራቸውም ገና አልተፈጠሩም ነበር የሰው ልጅ አዳም ሆነ ሔዋን አልተፈጠሩም ነበር ለመላእክትም ሊፈጠር ነው ብሎ የነገራቸው ቦታ ተጽፏል ምን አላቸው ከዛ መጨረሻ ላይ ምንድነው ያላቸው እኔ የማታውቁት እሺ ይቅርታ ለመላእክቶች የሰው ልጅ ሊፈጠር ነው ብሎ ነግራቸው ነበር አዎ ነግራቸዋል እስኪ እሱ ካለሽ እሱን አሳይ እኮ ምትክ የሚባለው ምንድነው አላህ Subhanahu Wa Ta'ala እኔ በምድር ላይ ምትክን አድራጊ ነኝ አላቸው
አላቸው ለመላእክቶች ምትክ የሚባለው ተተካኪ ትውልድ ማለት ነው ወይም ደግሞ ሰዎችን እፈጥራለሁ አላቸው ግልጽ ነው ነግሯቸዋል ሲነግራቸው በዚያን ጊዜ ምን አሉ እኛ ከማመስገን ጋር የምናጠራ ስንሆን ለምንድን ነው ደማፍሳሽ የሆነ ነገር የምታመጣው ብሎ ይጠይቃሉ አላህ ደግሞ እኔ የማውቀውን እናንተ አታውቁም አላቸው ገብቷል የማታውቁትን ነገር እኔ አውቃለሁ አላቸው ስለዚህ በምን አወቁ ሲባል አላህ Subhanahu Wa Ta'ala ሳወቋቸው ነው እዛው ላይ قالوا سبحانك قالوا ጥራት ይገባህ لا علم لنا እኛ እውቀት እኮ የለንም እውቀት የላቸውም ወደ የሩቁን አያውቁም እስከመቼ ድረስ ኢላ ማዕለምተና አንተ እስከምታሳውቀን ድረስ ወይም ደግሞ አንተ ካሳወቀን ውጪ ምንም የምናውቀው ነገር የለም ማለት ስለዚህ ምንድነው እንደዚህ የተናገሩበት ምክንያት ምንድነው አላህ Subhanahu Wa Ta'ala ሳውቋቸው ነው አላህ ካሳወቃቸው ውጪ ምንም አያውቁም አላህ ማታውቁም ብሏቸዋል እነሱም ራሱ አንተ ካሳወቀን ውጪ ምንም የምናውቀው ነገር የለም ብሏል ስለዚህ አላህ ሳውቋቸው ነው የተናገሩት ነው እኮ ስለዚህ ምትክን አድራጊ ነኝ ያለው ለመላእክት ነው አዎ ለመላእክት ነው እሺ እዚሁ ጋር ሌላኛው ጥያቄ ከዛ በኋላ ደግሞ የእንስሳትን ስም አሳወቀው የእንስሳትን ስም አሳወቀው ከዛ ለመላእክቶች ሂድና ንገራቸው አለው መላእክቶች ያኔ አልተማሩም አልተነገራቸውም ነበር የነገራቶችን ስሞች አያውቁም ነበር ከዛ ለአደም አስተማረውና መጀመሪያ አደም እንዲናገሩ ለአደም አስተማረው አላህ Subhanahu Wa Ta'ala አደም ደግሞ ለመላእክቶች አስተማራቸው ከዛ በኋላ ይልሽ እዚህ ጋር እኮ ነው ከዛ በኋላ ለአዳም ካስተማረ በኋላ ሂድና ለመላእክቶች መላእክቶችን ጥሩልኝ አላቸው መላእክቶችን ጥሩልኝ ሲሏቸው አረኛ ካስተማርከን ውጪ አናውቅም አሉት አስተማርከን ውጪ አናውቅም ሲሉት አዳምን አንገራቸው አለው አዳምን ደግሞ ቀድሞ አስተምሮት ስለነበር ማለት ነው የእንስሳቶችን ስም ነግሮት ስለነበረ ከዛ አዳም ከተናገረ በኋላ እሱ አዳም ከእናንተ የተሻለ ያውቃል አዳም ስገዱለት ብሏል አይደለ እኮ አይደለም አዳም የተሻለ ያውቃን ሳይሆን አዳም ሆይ ስሞቻቸውን ንገራቸው አለው ስሞቻቸውን ነገራቸው በነገራቸውም ጊዜ ከዛ ምን አሉ እኔ የሰማያትና የምድርን ሩቅ ሚስጥር አዋቂ ነኝ አለ አምላካችን አላህ ነው የሰማያትና የምድርን ሩቅ የሚያውቀው ስለዚህ ሩቁን የሚያውቀው አላህ ስለሆነ የነገራቶቹን ሁሉ ስም ለአዳም አስተማረው አዳም ደግሞ ለማን አስተማረ ለመላእክቶች ማለት ነው ምክንያቱም መላእክቶች ምን ያውቁ አላህ ካሳወቃቸው ውጪ ምንም ስለማያውቁ ማለት ነው ማንኛውም ነገር የሚያውቁት በመንድነው አላህ Subhanahu Wa Ta'ala ሲያሳወቃቸው ነው እነሱ የሚያውቁት የስሞችን ሆነ የትኛውን ስለማንኛውም አቸውጭ ምንም አላህ አሳወቃቸው አላህ ለአዳም አስተማረው ከዛ በኋላ ነገራቶችን ደግሞ ሄዶ አስተማራኝ እሱ ማለት ነው ለመላእክቶች አሁን የሰው ልጅ ያውቃል እንዴ አዳም ያውቃል ከእንትን አላህ ከነገረን እንዴ አዳም አያውቅም አስተማሩት እኮ ነው ሄዶ ነገር ልክ ነው ገብቶኛል አዳምም ከአላህ ከተነገረ ውጪ ያውቅም መላእክትም አላህ ከነገራቸው ውጪ አያውቁም እዚህ ጋር ሁለቱም አንድ ናቸው አይደለ በዚህ በግድ ከዛ ምን አለ ለአዳም አስተማረው ለመላእክት አላስተማራቸውም ልክ ነው ከዛ አዳም ጥራልኝ አለው መላእክቶች ጥሩ ሲባሉ እኛ እናውቅ ምናምን አሉ አዳም ደግሞ ስለተማረ ተናገረ ልክ ነኝ አዎ ልክ ነህ ከዛ ለምንድን ነው ስገዱ ያሏቸው ለምንድን ነው ስገዱ ለአዳም ስገዱ የተባሉት ለምንድን ነው ለአክብሮት ነው ለአክብሮት ስግደት ስገዱ ካንተም ጋር ለመላእክትም ለአዳም ስገዱ የተባሉት የአክብሮት ስግደት ነው እሱ ካስተማራቸው በኋላ የአክብሮት ስግደት ተሰገደለት እሱ የአክብሮት ስግደት ስግደት ተህዬ ይባላል በስልምና የአክብሮት ስግደት በድሮ ጊዜ ይፈቀድ ነበር ማለትም በአዳም ጊዜ በዮሴፍ ጊዜ ምናምን ይሰራል ሱረቱ ዮሴፍ ቁጥር 1 እና ቁጥር 4 እና እንደዚሁም ቁጥር 100 ላይ ሲፈጸም ትመለከታለህ 12 ከዋክብቶች ሲሰግዱልኝ ፀሐይና ጨረቃ ብሎ ተናግሮ ከዛ በኋላ 102 አንቀጽ ላይ እናትና አባቱ እንደዚሁም ደግሞ 12 ወንድሞቹ ሲሰግዱለት ያለ ይሄ ዮሴፍንም እንደዚሁም ለአዳምም መላእክቶች ሰግደውለታል ለምን ከተባለ አላህ Subhanahu Wa Ta'ala ለነሱ ለአዳም ክብር ሲባል መላእክቶች እንዲሰግዱለት ስላዘዛቸው እሱ ማለት ነው ይሄ የተዘከረለት እዚህ ጋር የአክብሮት ስግደት ነው እንጂ የአምልኮ ስግደት አይደለም አይ እሱማ ተግባብተናል ግን ፌር ባልሆነ ነገር ለምን አሰገዳቸው ይሄ እሱማ ተግባብተናል የአክብሮት ስግደት ነው የአምልኮ ስግደት እዚህ ጋር ፌር ምንድነው ፌር ያልሆነው ስገዱ ያላቸው እኮ እሱን ለማክበር እኮ ነው ገብቶኛል ለምንድን ነው ወይ ለሁለቱም ማስተምሮ ለምን እንትን አላላቸው ወይ ለሁለቱም ማስተምሮ ወይ ለሁለቱም ለምን አላስተማራችሁ ይሰማል ሁሴን
እሺ አንዴ አዳምጠኝ። እሺ ብዙዎች የሚመስለን ምንድነው ልክኛ ለአምላክ ለአላህ ሱብሓነሁ ወተዓላ እንደምንሰግደው አይነት ስግደት ይመስላቸዋል። እንደዛ አይደለም። ስጁድ አረ እንደዛ አይደለም። የአምልኮ ስግደት አይደለም አልኩህ እኮ የአምልኮ ስግደት እንዳልሆነ ማለት አይደለም። ምክንያቱም ልነግርህ ነው። ምክንያቱም ምንድነው ከተባለ አምላክ አላህ አዳምን ሲፈጥረው ያለው ነገር አለ። አላህ ሱብሓነሁ ወተዓላ አዳምን በፈጠረው ጊዜ ምን አለው? ሐዲስ ላይ ነብያችን ሰለላሁ ዐለይሂ ወሰለም ሲናገሩ إن الله خلق آدم على صورته طوله 60 ذراعا فقال له يا آدم اذهب إلى هؤلاء الملائكة فسلم عليهم وسيردون لك وهذه تحيتك وتحية ذريتك إلى أن تقوم الساعة. أنت آدم هاي الله آدم بفتر وجزي اذهب إلى هؤلاء الملائكة ودنزي ود ملائكتوش جا هيدا فسلم عليهم أنتم سلام تقرب الله سؤال من عند تكاهيدا سيدنا قرم مالتهم الله سبحانه وتعالى من تكاهد النبي صلى الله عليه وسلم يعني يتكاهد مسينا قرون بنارو يهدنا ولا الذي ملائكتوش السلام عليكم ولا سلام تنقرب الله وسيردون لك النرس يمين لهم سلامتان تسمع لها وهذه تحيتك وتحية ذريتك إلى أن تقوم الساعة. ስለዚህ አዳምም ሄደና ወደ ነብዩ ሰለላሁ ዐለይሂ ወሰለም ሄደና ወደ እነዚህ መላእክቶች ሰላም ተናገርላቸው እነሱም የሚመልሱልህን ታለህ ትሰማለህ ብሎ ተናገረው። አደምም ሄዳ ሰላም አለይኩም አላቸው እንደርሱ ወአለይኩም ሰላም አሉት። የዛኔ ሰላምታ በሚመልሱ ጊዜ እሱ ነው ስጁድ ተህያ ይላሉ። ኢማም አልቁርጡቢ ሲናገሩ የሰላምታ ስጁድ ብለው ገለጹት። አንድ ሰው ሰላም ስትል ዝቅ ብለህ እንዲህ ሰላም አትለውም እንዴ? ታውቃለህ? ያ ነው ስጁድ ተህያ የሰላምታ የተባለው ያ እንጂ አደም ሄዶ ምንድነው ያደረገው ሲባል ጊዜ ነብዩ ሰለላሁ ዐለይሂ ወሰለም ሰላምታ ብቻ ያደረጉት የሰላምታ ልውውጥ እንደሆነ ያደረጉት ተናግረዋል። እርሱንም ሰላምታ በመናቀርብ ጊዜ ለሰዎች ዝቅ የምንለው ነገር አለ። ያን ነገር ነው ያደረጉት እንጂ መላእክቶች ሄደው መተው ስጁድ እንደማውረድ አይደለም። ሐዲሱን ከፈለክ ላሳይ ይችላል። ይሄ ነው የተለዋወጡት አደም መላእክቶች። እሺ እዛ ጋር ደግሞ ትንሽ ልፍ ስንል ደግሞ አዳምን ከነሚስቱ ወደ ገነት ላካቸው አይደለ? አዳምን ከነሚስቱ ወደ ገነት ላካቸውና እዚህ ውስጥ ካለ ነገር በሙሉ ተዝናኑ ምናምን ግን ያችን ዕፀ በለስ እንዳበሉ ተዋል። ተዝናኑ እሺ ዕፀ በለስን እንዳበሉ ተዋል። አይ ሾርት እናድርገው ብዬ ነው። ፖይንት ልነግርህ ስለፈለኩ ነው። እንግዲህ ዕፀ በለስን ብቻ እንዳትበሉ ተባሉ፣ ታዘዙ። እሺ ዕፀ በለስን እንዳትበሉ ብለው ታዘዙ። ኖ ይቅርታ አንዴ ወደ ኋላ ልመለስ። ይቅርታ እዛ ጋር ቅድም ለሂዱና መላእክት ለአዳም ስገዱ ሲባሉ ምንድነው ትእዛዙ የሚለው? እዛ ጋር ትእዛዙ የሚለው መላእክት ለአዳም ስገዱ ነው እንጂ ኢብሊስ ስገድ አልተባለም። ከዛ ደግሞ ኢብሊስን ለምን አልሰገድክም ብሎታል አይደል? እስኪ ትእዛዙን ታሳየኛለህ? የሱን ትእዛዝ ኢብሊስ ስገድ የተባለበትን ትእዛዝ አሳየኝ እስኪ ካለ። እሺ ያው ባዘዝኩህ ጊዜ ለምን አልሰገድክም ብሎታል አላህ Subhanahu Wa Ta'ala። ባዘዝኩህ ጊዜ ሲል አላህ አዘዙት እንደነበር ቃል በቃል ተናግሯል። ግን እኮ አልተጻፈም። ኖ እሱን አውቀዋለሁ፣ እሱን አይቼዋለሁ። ባዘዝኩህ ጊዜ የሚለው እኮ ጥያቄ እየጠየቀ ነው እንጂ ስገድ የሚለው ትእዛዙ ግን አልተቀመጠም። ስገድ የሚለው ትእዛዙ ከተቀመጠ ባዘዝኩህ ጊዜ ብሎ ተናግሯል። ባዘዝኩህ ጊዜ ለምን አልሰገድክም ነው እንጂ እኮ ታዲያ እና ስገድ የተባለበት የለም። መላእክት ግን ኑ ስገዱ ተብለዋል ቃል በቃል። ባዘዝኩህ ጊዜ የሚለው ትእዛዝ ምን ነበር? ባዘዝኩህ አልታዘዘም፣ ጭራሽ አልተቀመጠም። አለ ላሳይህ ነው። አለ ተቀምጧል። በጣም አሪፍ። እና ስገድ የተባለበት አሳየኝ እኮ። ያ የታዘዘው ምንድነው ነው? አሁን ባዘዝኩህ ጊዜ ሳይቀመጥ እኮ ያን እኮ ነው ያልከ። ባዘዝኩህ ጊዜ ብሎ አላህ Subhanahu Wa Ta'ala አላዘዘውም እያልክ ነው። አይ አዘውታል ወይ ላሳይህ ነው። እኔ አላዘዘውም አልኩኝ። ማስረጃ ካልከኝ መላእክት ነው ስገዱ ያንንም አውቀዋለሁ አልኩህ እኮ። ባዘዝኩህ ጊዜ ለምን አልሰገድክም ሲለው እኮ አውቃለሁ። እኔን ከሳት ፈጠርከኝ ምናምን ብሎ ሲመልስለትም አይቼዋለሁ። ነገር ግን መላእክት ነው ብላ ጠጣ ብሎ ነው ያዘዘው ወይንስ ምን ብለው ነው? ኳስ ተጫዋት ብሎ ነው ወይንስ ምን ብሎ ነው? ትእዛዙን አላየነውም። ትእዛዙ አልተጻፈም ነው እኮ። ተጽፏል እዛው ላይ እንድትሰግድ ባዘዝኩህ ጊዜ ማሳያሽ እሱንም አውቀዋለሁ አልኩህ እኮ። ስገድ የተባለበት የት አለ እኮ? ላሳይህ ነው፣ ችግር የለውም። መላእክት ምን ተባሉ? እሺ ውሱ ይቅርታ፣ መላእክት ምን ተባሉ?
መላእክቶች ስገዱ ተብሎ ታዘዋል። እንደው ሰይጣንንም ደግሞ ያንን እንዳዘዘው ላሳይህ ነው። አብሽር እሱንማ እኮ አሁን የምታመጣልኝ ነገር እኮ ነው እኮ። ቀደም ነበር ስትል የነበረው ባዘዝኩህ ጊዜ የሚለውን ከሆነ እሱንም አይቼዋለሁኝ አልክ። እንድትሰግድ ብሎ ደግሞ የተናገረበትን ስገድ ያንን ላሳይህ ነው ደግሞ። እሱንማ እኮ የዛው ላይ እኮ ነው ባዘዝኩህ ጊዜ ከመስገድ ምን ከለከለ ሲለው አይደል እንዴ? እሱን ከታዘዘው እዚያ ጋር እዚያ ጋር ትእዛዝ አለ፣ የታዘዘበት ነገር አለ። ትእዛዙ ምንድነው? የታዘዘበት ነገር ምንድነው? እሱን እኮ ነው የምልህ። መላእክትን ስገዱ ተባሉ። አሁን እኔ ያልተጻፈውን እንደዚህ እያልኩህ እኮ ነው። እንዲሁ ስገድ ብሎታል። ላሳይህ እያልኩህ ነው። እስኪ አሳየሽ። እንዴው ችግር የለውም። እንዴው አሳየው። እንዴው ሱራ ሷድ ያውና አላህም ኢብሊስ ሆይ በሁለት እጆቼ ወይ በኃይል ኢብሊስ በሁለት እጆቼ ለፈጠርኩት ከመስገድ ምን ከማድረግ ከመስገድ ምን ከለከለ አለው። ስለዚህ የታዘዘበትን ትእዛዝ ስግደት እንደሆነ አላህ Subhanahu Wa Ta'ala ቃል በቃል አስቀምጦታል። ይሄ ነው። እሺ ቆይ እዛው ላይ ያዘው ማስረጃውን ቆይ እዛው ላይ እንቀጥል ወደታች አብረን። አብሽርሽ ያ ወደታች ላድርግልህ። ወደታች እኔ ከሱ እሺ ከፍ አድርገው ነው። ኦኬ እዚህ ጋር ቆይ እሱን አንብበው። ከዛ ምን አለ? እኔ ከእርሱ በላጭ ነኝ፣ ከእሳት ፈጠርከኝ፣ ከጭቃ ፈጠርከው አለው። ማንን? አዳምን ከጭቃ ፈጠርከው፣ እኔ ከእሳት ፈጠርከኝ፣ እኔ ስለዚህ ከሱ በልጣለሁ አለ። ኮራ ምናምን ይላል። ከዛ ከታች ምን ይላል? አላህም አለው ከሱ አውጣ አንተ ምንድነው ጋርዶኛል አምሮ የተባረክ ስለዚህ ውጣ አለው አይደለ? ከገነት ወጣውን እዚህ ጋር የዛኔ ወጥተዋል። ሁላችንም አላህ Subhanahu Wa Ta'ala ውጡ አላቸው። ወጡ። ማንን ነው ውጡ አላቸው? Subhanahu Wa Ta'ala ውጣ ነው። ውጣ የተባለበት አንደኛ ከእዝነቱ አባረረው። ወኢነ ዐለይከ ለዕነቲ ኢላ የውሚ ዲን አለው። እስከ ዘመኑ ፍጻሜ ድረስ የኔ እርግማን በአንተ ላይ ነው ብሎ ተናገረው። እንዲሁም ደግሞ አላህ Subhanahu ተባሯል ማለት ነው ሰይጣን። ያ የለም ምድር ላይ ነው ያለችው። አሁን እየተንከራተተ ነው። አብሽር ስልኩ አንዴ ይዘዋል። እዛው ላይ ነው እንቀጥል አብረን። አዛን አድርጌያለሁ። ሰግጄ ልመጣ ነው። እሺ ዛህራ ክፈችለትና ቀጥይለት። ልመልስልህ በዚያው ላይ መቀጠል ፈለግ ብሎ አንቀጽ ፈልገህ ነው። እዛው ላይ ስንቀጥል ደግሞ ይልም እዚህ ጋር አንተ ውጣ በቃ አንተ ምናምን ብለው ውጣ አለው። ከዛ ውጣ ካለ በኋላ አዳምን ደግሞ ከሔዋን ጋር ወስዶ ገነት ውስጥ አስቀመጠው። እሺ ገነት ውስጥ በቃ እንደፈለጋችሁ ሁኑ፣ ይቺን ነገር እንዳትበሉ ተባሉ። ያቺን አንዷን በለስ እውነት ነው። ያቺን በለስ በበላችሁ ጊዜ በቃ እንዳትበሉ ተባሉ ብቻ። ከዛ እንዳትበሉ ተባሉ። ውጣ የተባለው ሰይጣን ተመልሶ መጥቶ ሔዋንን አሳሳታት እና ለምን እንዴ ተመልሶ የሚለውን ከየት ነው ያመጣው? ይከኪ ሰራት በጣም አሪፍ ውጣ ተብሏል። ውጣ የሚለው ወጣ ለማለት ማስረጃ ነው። መጥቶ የሚለውን ቃል ከየት ነው ያመጣው? ውጣ አለው እኮ እሱ ውጣ አለው። መጥቶ የሚለውን ቃል ከየት ነው ያመጣው? እሺ ከየት መጣ? ሰይጣኑ ከየት መጣ? ጠይቀኝና ላስረዳህ። አያችሁ ጥሩ ጥያቄ ነው። እነሱ ገነት ከሆነ ያሉት እሱ ከዚያ ተባሮ ከሆነ እንዴት ወሰወሳቸው የሚለው ጥያቄ ከሆነ ችግር የለም ምን መልስልሃለን። ግን አንተ አናል ተመልሶ ገብቷል። ክላ ተመልሶ ገብቷል። ሰይጣን አሁን የሰው ልጆችን አንተ ስተህ እኔ እኮ ምድር ላይ ነኝ እኮ። ጥያቄ ነው። ሰይጣን አንተን አሁን ያስታል ያስተህም? ሰይጣን ወንጀል ያሰራል ያሰራም? ስልጣን ከሰጠሁት ያሰራኛል። በክርስትና ሰይጣን ምናምን እንትን አንልም። ለዛ ነው ስልጣን ካልሰጠሁት አያሰራኝም። አንተ ኃጢአት ትሰራለህ አሰራም? እንዴት ነው የማልሰራው? የሰው ልጅ የአዳም ዘር እኮ ነው። ያን ኃጢአት የሰራው በማን ወስወሳ ምክንያት ነው? አዳም የሰራው ከሆነ አዳም የሰራው ሔዋን የሰራችው በሰይጣን ወስወሳ ነው አይደለም? አንተ አሁን ዛሬ ለምሳሌ የሆነ ኃጢአት ብትሰራ ብትጠጣ ያን ያደረግከው በሰይጣን ብትኩታ ነው አይደለ? ሰይጣን የት ሆኖ ወስውሶ ነው መበት ቤት ነው ወይንስ ደግሞ የት እንዳለ ስፍራውን አታውቅም? አየህ
ሰይጣን አደምና ሐዋን ሲያሰታቸው የግዴታ ገነት ገብቶ ነው ማለት አይደለም። የትኛውም ስፍራ ሆኖ ሰዎችን የመወስወስ አቅም አለው ሰይጣን። ገብቶሃል አይደል? ዛሬ ሰይጣን ያለው የት ነው ብትባል አሁን አንተ የት ነው ያለው? ሲኦል ውስጥ ነው ያለው ሰይጣን አይደለ? ጆ እሺ፣ እየሰማሁ ሰይጣን ያለው የት ነው? በአንተ እምነት ሲኦል ውስጥ ነው ያለው። ነገር ግን እዚያ ሆኖ እስካሁን ድረስ ይኸው ምድር ላይ እየወሰወሰህ ነው። የግዴታ አንተ ቤት መምጣት አይጠበቅበትም። ከዛልክ في آدم وحواء በአደምና በሐዋ ማለት ይሄ ነው። ወደ ጀነት መግባት አይጠበቅበትም። ባለበት ቦታ ሆነ ሰዎችን ይወሰውሳል። ይቀው የደረስ ስለሆነ ዛህራ እንዲቀጥል ይላችሁ። እሺ መርሐባ። እሺ ጆ ሌላ ጥያቄ። እሺ አይ ግን ዛህራ በእባብ ተመስሎ አሳሳታት ነው የሚለው አይደለ? አይ እንደዚህ የለም እኛ ጋር አይደለ እንዴ? አይደለም በእባብ ተመስሎ ገብቶ አይደለም እዛው ላይ? አይ የለም እንደዛ የሚል እስኪ ክፈችው። ያነበብኩ መስሎኛል እኮ ግን ኦኬ እሺ የት ላይ ልክፈትልክ? እዛው ላይ አሁን ብዙ ታነበብ ነበር። እሺ ሱረቱ ሷድ እንደዛ የሚል የለም ባይብል ላይ ነው እንደዛ ያለው። በነገራችን ላይ ያው ክፈችልኝ ካለ ከፍትልሃለሁ። እሺ ሰላሳ ሰባት ሱረቱ ሷድ 75 አድሚኖች አላችሁ? እስኪ እኔ ራሴን እንችላለሁ። ይታያል? እሺ 75ኛው አንቀጽ ላይ እንሂድ። እሺ ካንዴ 75ኛው አንቀጽ እዚህ ነው ሁሴን ያወጣል። ተነዝቃይ እሺ አሳታቸው የሚለው ቦታ ላይ አርጊስ። እኔ ከርሱ በላይ ከሰም አለው ከርሱ ወጣ እርግማኔም እስከ ፍርድ ቀን ነው። ጌታም እስከሚቀሰቀሱበት ቀን ድረስ አቆየኝ አለ። አንተም ከሚቆይት ነህ አለው እስከ ታወቀው ቀን ድረስ። እርሱም አለ በአሸናፊነት ይሁንብኝ በመላ አሳስታቸዋለሁ አለ። ከነርሱም ምርጥ የሆኑ ባሮችህ ብቻ ሲቀሩ አላህ አለ እውነቱ ከኔ ነው። እውነትም እላለሁ ከአንተና ከእነርሱ ውስጥ ከተከለከሉ በአንድ ላይ በገሃነም ውስጥ አስገባቸዋለሁ በላቸው። በእርሱ ላይ ምንም ዋጋ አልጠይቃችሁም። እኔም ከተስገድራችሁ አይደለሁም። እሱ ቁርአን ለዓለም መገሰጫ እንጂ ሌላ አይደለም። ኦኬ መገሰጫ እንጂ ሌላ አይደለም። ትንቢቱም እውነት መሆኑን ከዚህ በኋላ በእርግጥ ታውቃላችሁ። 88 ነው የሚልከው። አቤት እንትኑ ሔዋን ተሳስታ አሳስተች የሚለው አለ ነው እንዴ? ኖ እናንተ ጋር ነው ሔዋን ተሳስታ አሳሳታችሁ የሚል የለም። እኛ ጋር አብረው ነው የተሳሳቱት። ሁለቱም ነው የበሉት? ሁለቱም ነው የበሉት፣ ሁለቱም ነው የተሳሳቱት። እሺ በቃ ችግር የለም። በዚህ ጥያቄ ላይ ሌላ ቀን ተመልሼ እመጣለሁ። ሌላ አንድ ልቀጥል በዚሁ ዙሪያ። መርሐባሽ። እሺ ይሄንን ተበለስ እንዳትበላ ካለው በኋላ ይሄንን በበላ ጊዜ ምን ትሆናለህ ነው ያለው? ከበደለኞች ትሆናለህ። ከበደለኞች ትሆናለህ። እሺ ከበደለኞች ትሆናለህ ነው ያለው። አንዴ ነው። እሺ ከዛ በገነት ውስጥ እያለ ደግሞ ምን እንደማይነካው ምናምን ምን እንደነበር አብረን ነው እሱ ነው። እሺ አንዴ እሺ ቢስሚላህ በቀራ 35 ነው። ኦኬ በቀራ እንሂድ።
35ኛ አንቀጽ አደም ሆይ አንተ ከነሚስትህ በገነት ተቀመጥ፣ ከእርሷም በፈለጋችሁ ስፍራ በሰፊው ተመገቡ፣ ግን ይችን ዛፍ አትቀርቡ፣ ከበደለኞች ትሆናላችሁ አለና فازلهم الشيطان ከዚህ ይቀጥላል። እሺ ይታያል። እንትኑን ነው ዛራ ምን በእንትን ውስጥ በገነት ውስጥ እንዳሉ ትኩሳት የተኩሳችሁ ማትራቡ ማትጠሙ የሚለውን ክፍል ነው። በገነት ያሉ እዚህ ላይ ጥያቄ የለህም? አዎ ይሄንን ነው የፈለኩት። በቃ ይሄን በበላችሁ ጊዜ በደለኞች ትሆናላችሁ አላችሁ አይደለ? ይሄን ከዛ ያንን በበሉ ጊዜ አባረራቸው። ከዛ አሁን ጥያቄን የምጠይቅልሽ እሺ ችግር ካወቅሽው ባታውቂውም ችግር የለውም ዛራ በገነት ውስጥ እያሉ አይረቡም አይጠሙም ትኩሳት አይነካቸውም ወይንም አይታመሙም ፀሐይ ስለማይነካቸው ማለት ነው ልክ ነኝ አንቀጹን አላስታውሰውም ሰራህ እሺ ለያው ሱረቱ ጣሃ ላይ ይመስለኛል እሺ ቆይ አይ እንደዛም ይላል እኔም ስላነበብኩ እሺ አንዴ አዛን ጨርስ እሺ እሺ በቃ ችግር የለም ትንሽ ልታብስ ነው አንዴ እሺ እሺ ወደ ሱረቱ ጣሃ እንሄዳለን አሁን አላህ እዚህ ጋር ከስርሱ በትንሣኤ ቀን ከለሽ ስለ ጀነት ሰዎች ነው የሚያወራው ይታያል ويسألونك عن الجبال فقل ينسفها ربي نسفا ከዛ ትክክለኛ ቤለም ትሆናለች ከዛ በእርሷ ዝቅታና ከፍታን አታይም ይሄ የሚባለው ስለ ጀነት ሰዎች እያለው ነው በዚያን ቀንም ጣሪውን እርሱን በመጣም የሌላውን መከተል ይከተላሉ ድምጾችንም ለአርህማን ጸጥ ይላሉ ለእርሱም ሽክሽታን እንጂ አትሰማም በዛን ቀን ለእነርሱ አርህማን የፈቀደለትና በሱ ቃልም የወደደለት ቢሆን እንጂ አንድ ምልጃ የለም በስተፊታቸው ያለውን በኋላቸው ያለውን ያውቃል ምናምን ከቀጠለ በኋላ ሰዎችም ሁሉ በህያው አስተናባሪ በሆነው አላህ Subhanahu Wa Ta'ala ተረዱ በደልን የተሸከሙ ሆኖ በእርግጥ ከሰረ እርሱ አማኝ ሆኖ ከመልካም ስራ የሰራ ሰው በደልንም መጉደልንም አይፈራም እነዛ ያለ ይቀጥላል እዚህ ጋር መራባ አይታይም የሚለው የሁሉም ነው የሚያስቀምጠው ለሁሉም ነው የሚያስቀምጠው አንዴ እንትኑ ጋር እንመለስ መሰለኝ መጀመሪያው ጋር የለ የት መጀመሪያው ጋር ቀደም ከሁሱ ጋር ስናነበው የነበረው ጋር እዛ ጋር ሳይሆን አይቀርም እንደዛ የሚለው ሱረቱ ሷድ አዎ እዛ ጋር ይመስለኛል በደንብ ተዘጋጀው እሺ ሱረቱ ሷድ قال يا ابليس ما منعك ان تسجد له እንንብብ قال رب انظرني ግባ ይሄ አንተ ወደ ገነት ግባ ያለው ጋይታ ከሱ ጀምረን እንቀጥል قال فاخرجوا خلقا لأملأن جهنم قال فأسألكم عليه من أجر إنه لا يلم كوزي ወይ አንቺ አላስታውሽም እንደዛ የሚለውን
እንትን የሰኛ ነው የሚያወራው ነው የማስታውሰው። እሺ ይቆያል በጣም ሌላ ጥያቄ ካለ ቀጥል። አይ ይመጣል። አሁን 2 ደቂቃ 3 ደቂቃ እንደዛ ይመጣል። ችግር የለውም እንቀጥልኛ። አሁን እዛ ጋር ልልሽ የፈለኩት ምንድነው በገነት ውስጥ ያለ መራብ መጠማት የለም መቼስ። መራብ መጠማት የለም፣ ህመም ምናምን የለም፣ እዛ ዶክተር ምናምን የለም። ከፈጣሪ ጋር ካለች ድረስ በቃ መራብ መጠማት የለም። ሄደሃል ከኔ ነው መራብ መጠማት ምናምን የለም በገነት እስካለች ድረስ። ነገር ግን ያንን አትብሉ ተብለው የታዘዙትን በበሉ ጊዜ ግን ከበደለኞች ሆኑ። ይሰማል አይደል? አሁን መጣል። እሺ እንደዚህ ያወሩት ነው። ሰምቻለሁ። እሺ በቃ ያንን በበሉ ጊዜ ግን ከበደለኞች ሆኑ፣ ወደ መሬትም ተጣሉ አይደለ? ወደ መሬት ሲሄዱ አሁን እኛ ጋር ምን አለ መሰለሽ፣ ያንን ፍሬ ከበሉ በኋላ ወደ ምድር ተላኩ። ወደ ምድር ሲላኩ በቃ የአዳምና የሔዋን የሰሩት ጥፋት የሰሩት ኃጢያት አለ። እሱም አትብሉ የተባሉትን ነገር መብላታቸው ጥፋት ነው፣ ኃጢያት ነው። አትብሉ የተባሉትን መብላታቸው በእናንተ ጋርም ተመሳሳይ ነው፣ ጥፋት ነው፣ ኃጢያት ነው። ልክ ነኝ? ጥፋትና ኃጢያቱ ነው ሳለ እግዚአብሔርን ስላስቀየሙት እግዚአብሔርም ወደ ምድር ላካቸው። ወደ ምድርም ሲልካቸው ሴቲቱ በምትወልጂበት ጊዜ ምጥሽን አበዛለሁ ምናምን ተባለች። እንደዛ የሚል የለም እናንተ ጋር አውቃለሁ፣ ልጠይቅሽ ነው እሱ። እኛ ጋር ያለው ልንገርሽ ብዬ ከዛ ለአዳምም በምድር እስካለ ድረስ ትራባለህ፣ ትጠማለህ። ለማንኛውም ሰው መሬት ላይ ከመሬት ጋር ታርሳለህ፣ መሬትን ታርሳለህ፣ በላብ ምናምን ሰርተህ ምናምን የምትበላው ነው። እንደ ገነቱ እንትን አይደለም፣ ኮምፈርት ዞን አይደለም። ምድር ላይ ምድር አይደለም። እንደዛ ተብለው ወደ ምድር ተላኩ። ከዛ አሁን እናንተ ጋር ልትጠይቅ የምፈልገው ነገር ምንድነው ሲመስለኝ፣ እናንተ ጋር ካልተሳሳትኩኝ የአዳምንና የሔዋን ታምናላችሁ። እኛ ጋር ደግሞ በክርስትናው ደግሞ የአዳምንና የሔዋንን ኃጢያት ወርሰናልም እንወርሳለንም። ነገር ግን ጸበለሷን በልታችኋል ተብለን አንጠየቅም። ጸበለሷን የበሉት አዳምና ሔዋን ናቸው። በዚህ ኃጢያት እነሱ ናቸው ሊጠየቁ የሚችሉት። ጸበለሱን በላችሁ ጠጣችሁ ተብለን ባንጠየቅም እነሱ በገነት ሳሉ በሰሩት ኃጢያት ወደ ምድር ስለተላኩ እኛ ደግሞ የአዳምና የሔዋን ዘሮች ስለሆነን ከምድር እንደመገኘታችን የአዳምና የሔዋን እርግማን ደርሶብናል። ሴቶችን በሚወልዱበት ጊዜ ምጣቸው ይበረታል። እኛም ወንዶችን በላባችን ሰርተን ለፍተን ቅረን እንበላለን ብለን እናምናለን። እና እንዴት ነው እናንተ? ልክ ነኝ ያወራሁት ስለናንተ ነው? ጀመረ ያንተም አሁን ካንተ እምነት አኳያ በጣም ብዙ ጥያቄ ያላቸው ነገራቶች እንደሚነሱ ሁሉ የሌለን ነገርም ታምናላችሁ። በነገራችን ላይ ይሄ የኃጢአት ውርስ ጋር በተያያዘም በኩል ማለት ነውና አሁን እዛ ላይ ሳይሆን አሁን ከኛ አንፃር ከሆነ ጥያቄ ከኛ አንፃር እንደዛ የሚባል ነገር የለም። ሲጀመር እኛ ምድር ላይ ልንኖር ነው እንጂ ሰማይ ላይ ልንኖር አልተፈጠርንም። ቅድም ያነሳው የቁርአን አንቀጽ መጀመሪያ የጠየቅኩት ጥያቄ አለ ምዕራፍ 2 ቁጥር 30 ላይ ያለው ምትክን አድራጊ ነኝ በምድር ላይ ነው ያለው አምላካችን አላህ Subhanahu Wa Ta'ala። በምድር ላይ እንድንኖር ነው እንጂ የተፈጠርነው በጀነት ውስጥ ልንኖር አይደለም የተፈጠርነው። ታዲያ አዳም ገነት ውስጥ የገባው ለምንድን ነው ሲባል ለፈተና ነው። ፈተናውን ወደቀ። አላህ Subhanahu Wa Ta'ala ደግሞ ይቅርታን እንዳደርግ ይቅርታን አስተማረው። ከዛ በኋላ ይቅርታን ጠይቀ ይቅርታ ብሎ እኛ በሱ ምክንያት የምንሰቃየውም ሆነ ይርስብንም ሆነ ምንም ሞትም ሆነ ጭንቀት ምናምን የለም። እዚህ ታዲያ የሚደርሱብን እያንዳንዱ ነገራቶች ችግሮች ምናምን በምንድን ምክንያት ነው የመጡት ከተባለ በአዳም ምክንያት ሳይሆን ምድር ላይ ይሄ የምድር እንትን ስለሆነ የምድር አላህ Subhanahu Wa Ta'ala በዚህ መልኩ ስለፈጠረውና እኛም ለዚህ ነገር ስለተፈጠር ነው ለፈተና ስለተፈጠርን ነው ማለት ነው። ምድር ላይ ስንኖር ሞትም ህይወትም የትኛውም ነገር የሚያጋጥመን አላህ Subhanahu Wa Ta'ala ስለፈቀደ ነው። ለዛ ነው ሱረቱል ሙልክ ላይ አምላካችን አላህ Subhanahu Wa Ta'ala የትኛው ስራ ያማረ መሆኑን ሊፈትናችሁ ሞትና ህይወትን ፈጠራል። የትኛው ስራ ያማረ መሆኑን ሊፈትናል። እንደገና ደግሞ ሱረቱል በቀራ ላይ ይዘው ሞት ፍጥረት ነው። ሞትም ፍጥረት ነው፣ ህይወትም ፍጥረት ነው። እሺ ቆይ አንዴ። አሁን ያው ስለናንተ ነው ልጠይቅ የፈለኩት ስለኛ ያን ያህል ዕውቀት ኖሮኝ ሳይሆን በቃ ወይም ደግሞ አታነጻጽረዋ ከኛ አኳያ ብቻ ጠይቀኝ። ከዛ ወደ ባይብል ደግሞ ሄደን እናወራለን ከፈለክ። ወይም ከዚህ ከአዳምና ሐዋ ጋር ካለው ግንኙነት የምጠይቃቸው በጣም ብዙ ጥያቄዎች አሉን እኛም እና ስለዚህ ከኛ ከስልምና አኳያ ያለውን ብቻ ጠይቀኝ። በቃ አሁን ልጠይቅሽ የፈለኩት ምንድነው አሁን ትራጋለች ትጠሚያለሽ አይደል አንቺ? ካልበላሽ ትራጋለች ትጠሚያለሽ ካልበላሽ።
አሁን አዳምና ሔዋን ግን በማቴኛ ተፈጥሮ ነው ፊጥራ ነው ይሄ ራሱ ተፈጥሮአችን ነው። እሺ በአዳምና ሔዋን በገነት ሳሉ አይራቡም አይጠሙም። ልክ ነህ? አይራቡም አይጠሙም እነሱ። ምክንያቱም ይሄ የገነት ባህሪ ስለሆነ አንድ ሰው ገነት ውስጥ ከገባኛ እንኳን አንራብም አንጠማም። እኛ ገነት ውስጥ ስንገባ ነው። እሺ ገብቶኛል። ተግባብተናል እኮ በገነት ውስጥ መራብ መጠማት የለም ከፈጣሪ ጋር ስላለ አንድ እሱ ካለ በገነት ሳሉ አይራቡም አይጠሙም። ወደ ምድር ስንመጣ ግን አዳምና ሔዋን በእኛ አይራቡም አይጠሙም ነበር። ወደ ምድር ስንመጣ ግን የተፈጠርነው ምድር ላይ እስከሆነ ድረስ እንራባለን እንጠማለን። ምድር ላይ ለመፈጠራችን መፍትሄው ምንድነው? ምንድነው ይባለው? ምድር ላይ ለመፈጠራችን መነሻዎቹ ምንድናቸው? አዳምና ሔዋን ናቸው ብለን ነው እኛ የምናምነው። እናንተ ጋር የለም? እሺ ይሄ ነገር ምድር ላይ ለምንድን ነው አንቺ የተፈጠርሽው? እኔ በምድር ላይ ምትክን አድራጊ ነኝ ነው ያለው። ግን መጀመሪያ ከመፈጠራችን በፊት ራሱ ምድር ላይ ልንኖር ነው የተፈጠርነው። እንደዚህ እዚህ ሆነ ከጀነት ውስጥ ስንገባ አሁንም እኛም አንራብም አንጠማም። እና አዳምም ጀነት ውስጥ ሳሉ አይራቡም አይጠማም። ገብቷል? ነገር ግን እዚህ ምድር ላይ ስንኖር ግን ለፈተና ስለሆነ የፈተና ሀገር ስለሆነች እንራባለን እንጠማለን ግን ይሄ እነዚህ ምክንያት ነው የሚለው በአዳም ምክንያት እንደዚህ አይነት መጣብን ብለን ይሰማሻል? ዛሬ ይሰማል? ተቋርጠሻል። እሺ ሰፈር እኮ ያወራሁ ነበር ግን ተስጥቶኛል። ስምንት ላይ ነበር ያቋረጥኩት። ጥያቄን ተረድተሻል አይደል? በደምብ ዛራ ያህያ ወንድማችን ፎሎ አድርጉት። ባረከላሁ ፊክ። አቤት ሾ ቆይ አንዴ ልጨርስልሽ። ጥያቄን ተረድቻለሁ። አብራርቼ ጨርሼ ከዛ ኔትወርክ አስወጥቶኝ ነው ያገኘሁት ራሴ። እሺ ያህያን ፎሎ አድርጉት። እሺ እዚህ ያላችሁ ሁላችሁ መልካችሁ ሆነ የትኛው ችግር መከራ ምናምን የሚደርስብን በአላህ Subhanahu Wa Ta'ala የኛ እዚህ ምድር ላይ ስንፈጠር ያደረገው የሰው ልጅ ህይወት ነው። ይሄ የህይወት ወደ ሰላም አምላካችን አላህ Subhanahu Wa Ta'ala ሱረቱል በቀራ ላይ ራሱ ተናግሯል። ሱረቱል በቀራ ላይ ወለነብሉወነኩም ብሏል። ፈተናችኋል በሸይን ባዳች ነገር ሚነል ኸውፍ ከፍርሃት ሊሆን ይችላል፣ ወልጁዕ ከረሃብ ሊሆን ይችላል፣ ወነቅሲ ሚነል አምዋል ከገንዘብ በመቀነስ ይሆናል። ያህያ አለ አለውኝ ኔትወርክ ችግር ከሌለብኝ አለው። እሺ ሰላም አለይኩም ወራህመቱላህ። ትቆራረጣለሽ አንቺ ግን ኦኬ ችግር የለውም። እሷ ትንሽ ኔትወርክ ችግር አለባት። ጥያቄውን እንትን በልልኝና ያው እኔ መልስልህ ከሆነ መልስልሃለሁ። ከእኔ ያለፈ ጥያቄ ከሆነ ደግሞ ለነሱ ይመልስ ይሆናል ማለት ነው። ጨርሰሃል? ጨርስ ይሰማል ነው? እሺ አንተ እኮ ይሰማል። እሺ በቃ ይሰማ ከሆነ ልቀጥል። የኔ ጥያቄ ምን ነበር መሰለህ? አዳምና ሔዋን በገነት ሳሉ አይራቡም አይጠሙም አይታመሙም ነበረ
ነገር ግን ይችን በለስ በበላችሁ ጊዜ በደለኞች ትሆናላችሁ ብሎ እንደነገራቸው ያችን በለስ በበሉ ጊዜ በደለኞችም ሆኑ በደለኞች ስለሆኑ ወደ ምድር ተላኩ። ዘሮች አይደለም እኛን ስለፈጠሩ ወደ ምድር ተልከው እኛም የነሱን ኃጢአት እሺ ዛራ እሺ ሲመስለኝ አሁን ሰማለሽ በደንብ አንዴ ቆይኝ። እሺ ሲመስለኝ አንቺ አሁን እያልሽኝ ያለሽ መጀመሪያውንም ስንፈጠር በምድር ነው የተፈጠርነው እነሱ ምንም አላጠፉም እያልሽኝ ነው አይደለ? እሺ ምንድነው ምንድነው ታላችሁ ዛሬ አይ አንቺ ይሰማል የእሱ አንሰማ አንዴ ስልክ ገብቶብኝ ነበር። እሺ ዛራ አንዴ አሁን እናሳጥረውና አዳምና ሔዋን አጥፍተዋል አይደለ? አዳምና ሔዋን አጥፍተዋል፣ ተሳስተዋል። ምንድነው ጥፋታቸው? አትብሉ የተባሉትን መብላታቸው ምን ተቀጡ? ከገነቱ ጧላቸው ወደ ምድር ላካቸው። በምድር ላይ ሲሄዱ ኤንቫይሮንመንቱ አልተቀየረም ከጀነት እኮ እኛም እሺ 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 ዛህራ እሺ አንዴ እሺ ይቅር ቴንኪው። አሪፍ ነው የነገርሽ ነገር። አሁን እኔ እዚህ ጋር ያልተዋጠልኝ ነገር ምን መሰለሽ፣ ኢንቫይሮንመንቱ የተለያየ ነው እና የገነት ኢንቫይሮንመንት የተለያየ ነው። አንቺም ብለሽኛል። አሁን እኮ የኔ ጥያቄ ምን መሰለሽ፣ አዳምና ሔዋን አትብሎ የተባሉትን በሉ። ያንን በመብላታቸውም ጥፋተኞች ሆኑ። ጥፋተኞች ስለሆኑ ደግሞ ወደ ምድር ተላኩ። ይቅርታ መጠየቁ ላይ እንመጣለን። ወደ ምድር ተላኩ። ወደ ምድር ከተላኩ በኋላ ነው አይደል እኛ የተፈጠርነው? እኮ ይቅር ያለ እሺ ይቅርታው ላይ እንመጣለን። እሺ ዛሬ ካንዲስ አልሽኝ እኮ ገብቶኛል ብለሽኛል እኮ። አንዴ ቆይ ሐሳቤ ልጨርስልሽ ዛሬ። አሁን የኔ ጥያቄ እዚህ ጋር በደለኞች ስለሆኑ ወደ ምድር ተላኩ። የምድርና የገነት ኢንቫይሮንመንቱ ደግሞ አንድ አይደለም ብለሽኛል። ምድር በባህሪዋ እንዳልሽው ነው፣ መድገም አይጠበቅብኝም። እዛ ያለው ነገርና እዚህ ያለው ነገር ኢንቫይሮንመንቱ የተለያየ ነው። ስለዚህ በዛ ሳሉ በደለኞች ሆኑ። በደለኞችም ስለሆኑ ወደ ምድር ተላኩ። ወደ ምድር በተላኩ ጊዜ ደግሞ እኛ ተፈጠርን። በእነሱ ዘር አማካኝነት እዚህ ደረጃ ደርሰናል። በስተን አሁን እኛ ክርስቲያኖች የምንቀበለው በምድር ሳሉ ስለወለዱን የምድር እንትኑ እኛ ጋር ደርሷል ብለን ነው። በቃ የምድር እርግማኑ እኛ ጋር ደርሷል እንላለን። አሁን ይሄን እሺ እንዴት ነው? እሺ ቆይሽ አንዴ ቆይ፣ ይቅርታ ዛሬ ያያ ይሰማል? ያያ
ይሰማኛል። እሺ ያህያ እንትኑን ታስታውሰዋለህ እንዴ? አንዴ ይቅርታ በጀነት ሳሉ በዚህ ካላችሁ ድረስ በጀነት ካላችሁ ድረስ ጆ ሱራ 20 117 ሱራ 21 117 ላይ ዛህራ እሺ እሺ አይ አንዴ ቦታውን ላስታውሳትና ጥያቄው እንዲቀል ሱራ 21 117 ላይ እንዳትለፉ ዛሬ አንዴ ክፈችልኝ እስኪ ይቅርታ አንዴ ከፍተናል ከ17 ጀምረሽ እስከ 19 እስከ 20 ድረስ እንግዲህ ሳይሆን እሺ አባቴ ቴንክ እሺ አንዴ አንዴ ቆይ እዚህ ጋር ያዡ። አሁን በምን ሳሉ ነው እንደዚህ የተባሉት? ገነት ሳሉ። አሁን እኮ በገነት ሳሉ ይሄ ቃል ኪዳን አለ። በቃ እዚህ ውስጥ እስካላችሁ ድረስ አትራቡም፣ አትጠሙም፣ በቃ አትታመሙም ተባሉ በገነት ሳሉ። በበደሉ ጊዜ ደግሞ ወደ ምድር ተላኩ። ኢንቫይሮንመንቱ ተቀየረ፣ ተቃራኒ ሆነ ማለት ነው። ያንን እንዴት ነው የማትወርሱት? ይሰማል። አረ ይሰማል። አዎ እሱን እኮ ተስማምተናል። ዛሬ እሺ ምክንያቱም የደረሰው ሰማችኋል። አዳምና ሔዋንን ከገነት እንዲባረሩ ምክንያት የሆናቸው ማን ነበር? ጆ እንዴ ጻበለስ መብላታቸው ነው። ማን ነው ያን እንዲበሉ ያደረጋቸው? ሰይጣን። ማስረጃ ሔዋንን ወሰወሳት። ቀድም ስናወራ ነበር እንዴ? ናሳየን ማስረጃ ክፈትና ሰይጣን እንዳወሰወሳቸው ትልቁ ላይ ነው። እሺ ችግር የለም ተመልሼ ልምጣሽ። ሌላ ቀን ተመልሼ እመጣለሁ በማስረጃ። የለ ማስረጃ በደንብ አለኝ። ችግር የለውም ተመልሼ እመጣለሁ በሌላ ቀን አልኩ። አሁን ያንተን አጥራልኝና እንትን እኔ መጽሐፍ ይዣለሁ። ማስረጃውን ንገረኝና ላውጣው። ችግር የለውም። ምንድነው እሺ የፈለከው? ሰይጣን እንዳሳሳታቸው አዳምና ሔዋን ሰይጣን ያሳሳታቸው ብሏል ማስረጃ። እሺ ችግር የለውም ይዤ እመጣለሁ። ፕሮሚስ ይዤ እመጣለሁ። በቃ ይዘህ ስትመጣ እናወራለን። እሺ አሁን ሰለሞን እንዴት ነህ?
ሶላለም ሶልዬ مرحبا ላቸው በዚህ ሶሉን ማን ነው ያህያን ፎሎ አድርጉት። እሺ ሶላር ሶልዬ ሰለሞን ሶላ ሶልነት ሶላር የለ ሰላም እንዴት ነህ? ጠፍተህ እኮ ሰይጣን አዳምና ሔዋን የፈወሳቸው ሰይጣን ነው አለ። እውነቱን ነው? ማስረጃ አለው? አዳምና ሔዋንን ከገነት እንዲባረሩ ምክንያት የሆናቸው ሰይጣን ነው አለ የቀደመው ልጅ ክርስቲያኑ ጓደኛ። እውነቱን ነው? ما يذكر والله የዋና ስፍራ هذا في هنا هذا في شعير هنا ዛራ ነው። ጥያቄ ጨርሶ ነው እንደዚህ ይወጣ። ኦኬ ኦኬ። እሺ ማስረጃ አለ? አዳምና ሔዋን ያሳታቸው ሰይጣን ነው ብላ ኦኬ። ሔዋን አስቷታል። ሔዋን ተሰስታ ለአዳም ሰጠችው። አዳም በላ ትእዛዝ ሻሩ። በመጀመሪያው ሁሉንም እንመጣበታለን። ሰይጣን እንዳሳታቸው ማስረጃ አለው ወይ ነው አላ እስኪ መጽሐፍ ቅዱስ ይዘህ ትከፍታለህ? አነስኛ ነክፈት አሁን አይዳስኩም ብቻ ምን የሚል ሰይጣን በእባብ ተመስሎ እንዳሳታቸው የቁጥሩን እርግጠኛ ስላልሆንኩ ነው። ዘፍጥረት ምዕራፍ ሰይጣን አሳታቸው ምዕራፍ 3 አካባቢ ሰይጣን እንዳሳታቸው ያ ሰይጣን በእባብ ላይ አድሮ ሰይጣን እንዳሳታቸው ነው። አልገባኝም ጥያቄው። ሰይጣን እንዳሳታቸው ያ ሰይጣን በእባብ ላይ አድሮ ሔዋን አሳታት ይላል። ቦታውን እርግጠኛ አይደለሁም። ዘፍጥረት ምዕራፍ 2 ወይ ምዕራፍ 3 ሰይጣን እንዳሳታቸው ይገልጻል። ስለዚህ ካለ ያሳየን፣ ችግር የለውም። አንተ ማሳየት የምትፈልግ ይቆያል መሰለኝ። ድምጼ ነው አይሰማም። ዘፍጥረት ስንት ነው ያለው ያልከው? እሺ በስም ያቀልህ ና ድምጼ ይቆያል እንዴ? ይሰማል፣ ድምጼ ይሰማል።